ስለ ድነት ስናወራ ውድቀት ግዴታ ስለሆነ ማለት ነው። ህመም ግዴታ ነው። ሳትታመም በስተቀር መዳን የለምና ስትታመም ነው ዳንክ ሊባል የሚችለው። ታመህ ከዛ ስድን ድነሃል ወይም ደግሞ ነገር የገጠመ ነገር ሲኖር ነው። እኛ ኃጢአት ይወርሳል የሚል አስተምሮ የለንም በእርግጥ። ነገር ግን የኃጢአት ውጤቱ የአዳም ልጆች እንደመሆናችን በአዳም ምክንያት ሞት ወደኛ መጥቶብናል፣ ሞት ደርሶብናል ብለን እናምናለን። ሞት ከደረሰብን የኃጢአቱ ደሞዝ ሞት ነው እንደሚል ያ ሞት ነገር መጥቶብናል ወደኛ ማለት ነው። ሙስሊሞችስ ምንም አልመጣባቸውም ወይ? ከአዳም ምንም የመጣባቸው ነገር የለም ወይ የሚለውን የምንመለከት ይሆናል ማለት ነው። እንግዲህ ሙስሊሞች አሁን ገነት አይደለም ያሉት። ኦኬ፣ ገነት ያልሆኑበት ምክንያት ምንድን ነው? ገነት ያልሆኑበት ምክንያት ምንድን ነው? እሱ ይህንን የምንዳስስ የምንመለከት ይሆናል ማለት ነው። ቃል አለ ሰማለይ ኮፒ ሊንክ አድርጉት። ብዙ ጊዜ ሲያነሱ ትልቅ ኡስታዞቻቸው የምንመለከተው ነገር አለ። እኛ በአንዱ ምን አገባን፣ እንደዚህ ምን አገባን፣ ክርስቶስ ለምን መሞት አስፈለገው፣ ለምን መምጣት አስፈለገው ምናምን የሚሉ ነገሮች አሉ። ዘላለማዊነትን እንዴት ነው ያገኘ ነው የሚለው መታወቅ ስላለበት ነው። ዘላለማዊነት እንዴት ነው ያገኘ ነው የሚለው መታወቅ አለበት ማለት ነው። ስለዚህ ሙስሊሞችስ ይህንን ዘላለማዊነት ኢተርኒቲ በምንድን ነው ያገኙት? እንዴት ነው ያገኙት? ያውቁታል? እውነት ሙስሊሞች ይህን ያውቁታል ወይ? 100% ሙስሊሞች ይህንን ዘላለማዊነት የሚያውቁት አይመስለኝም። ምክንያቱም በግልጽ ዘላለማዊነትን እንዴት እንዳገኙ የሚታወቅ ነገር ስለሌለ ማለት ነው። የሚታወቅ ነገር የለም። ዘላለማዊነትን በዚህ መልኩ አግኝታችኋል የሚል ጽሑፍ አላየውም እስካሁን ድረስ። ቢ ካለ እናያለን ሙስሊሞች ከሰጡን። እስከማውቀው ድረስ ግን ዘላለማዊነትን የሚሰጥ በቁርአን ውስጥ ያለ አይመስለኝም፣ አላየው። እኛ ግን አንድ አለን፣ ዘላለማዊነትን የሚሰጥ አንድ አካል አለን። እሱም ማን ነው? ክርስቶስ። የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ዘላለማዊነትን ሕያውነትን ለግሶናል ማለት ነው። ሕያውነትን የሰጠን ሞትን በሞቱ የሻረልን ሞትን በሞቱ የደመሰሰልን አለ። እሱም ስለኛ፣ ስለ እኔ፣ ስለ እናንተ የታረደው የቀራንዮው በግ ክርስቶስ አለ ማለት ነው። ስለኛ የታረደ ሕያው በግ አለ። ስለዚህ ሙስሊሞች ጋርስ ይሄ ነገር አለ ወይ? ስለ ሙስሊሞች የታረደ የሞተ አለ ወይ? ይህንን ማምጣት ይችላሉ ወይ? ማምጣት ይችላሉ ወይ? ለምን እንደሆነ አላውቅም። ገዝታ አይከፍትልኝም። እኔ ጋርም ትንሽ ክርስቲያን እንትኑ አድርጎ እኔ ጋርም ቆየት ብሎ ነው የሚከፍትልኝ። በነገራችን ላይ በዚህ ጉዳይ ብዙ ጊዜ ሙስሊም ኡስታዞች ሙስሊም ገብቷል። ቀጥል። ይሰማል? ሊማር የገባ ነው። ቀጥል። ቃል ማስገባት ከቻለልህ አስገባ። ቀጥል ክርስቲያን። ምንድነው ብዙ ጊዜ ሙስሊም ኡስታዞች ይህንን ቶፒክ በግልጽ ሲያብራሩት አይታይም። በነገራችን ላይ የመጀመሪያው ሰው አዳም እንዴት ወደቀ የሚለውን ነገር ሲናገሩ ሰምታችኋቸው ከሆነ ብዙ ጊዜ ደጋግሞ የሚናገሩት ነገር ምንድን ነው? እኛ አዳም ባጠፋው እኛ ምን አገባ?
ከዚህ ውጪ የተሻለ ጥልቅ የሆነ ማብራሪያና ዳሰሳ ሲሰጥበት ሰምተን አናውቅም። በቃ እኛ ምን አገባን? አያገባችሁም ነው የኛ ጥያቄ። ደግሞ የመጀመሪያው ሰው አዳም ባጠፋውና በተሳሳተው ምንም የማያገባችሁ ከሆነ እንግዲያውስ ለእናንተ ብዙ ጥያቄዎች አሉን ማለት ነው። እኛ ምን አገባን አይደለም መልሱ። ወይ አይዘር አታውቁትም፣ አለበለዚያ እስልምናችሁን ሙሉ ለሙሉ የሚድድ ስለሆነ ማለት ነው። ጥልቀት ትንሽ ጠለቅ ብላችሁ ብታብራሩት ቀጥታ እስልምናን ሐሰት የሚያደርግ አስተምሮ ስለሆነ የሰው ልጅ እንዴት ወደቀ የሚለው ከዛ በኋላ ደግሞ እንዴት ነው መዳን ያለበት ወደሚለው ስለሚመጣ ይሄ ደግሞ እስልምናን ሙሉ ለሙሉ ዜሮ ያደርገዋል። ይሄን ደግሞ አይደለም ያው ትንሽ ሊከብዳችሁ ይችላል ሙስሊሞች፣ አይደለም እናንተ ትላልቆቹ ኡስታዞችና ሼኮች የሚባሉት መሻይኮች እንኳን ይሄንን ነገር በጥልቀት ሲያብራሩት ሰምተን ስለማናቅ ማለት ነው። ደግሜ እንዳልኳችሁ እኛ ምን አገባን በአዳም ባጠፋው ነው። አዳም እዛ አጥፍቷል፣ እሱ በራሱ ይጠየቃል። እኔ ምን አገባኝ በሱ። ከዛ አንጻር ስለሆነ ብዙ ጊዜ ስትናገሩ የምንሰማችሁ ነገረ ድህነት ደግሞ ወሳኝ ጉዳይ ስለሆነ የመጀመሪያው ሰው አዳም እንዴት ተሳሳተ? እንዴት ወደ ምድር ወረደ? ለምን ወረደ? በምን ምክንያት ወረደ? ፍርዱስ ምንድን ነበረ? የሚለውን ነገር ከቻላችሁ ታስረድናላችሁ ማለት ነው። ካሊድ ሜቢ ገብቷል። ካሊድ ቀጥል። ያው እኔ የገባሁት የሆነ ትንሽ ለጥያቄ ነው እና ምሳሌ ሁሌም ከታችሁኝ እያዳመጥኳችሁ ነበር። ማለት ለጥያቄ ነው እንጂ ማለት ትንሽ ጥያቄ ስላለኝ ጥያቄ ቆየሽ ቶፒኩ ላይ አሁን ጥያቄ እናንተ ቶፒክ ነካ አድርጉትና ሙስሊሞች አሁን የገባችሁትም በኋላ ለምትገቡትም በክርስትናው ሳይድ ያላችሁን ጥያቄ መጨረሻ ላይ እንደተለመደው እንቀበላለን። የቤታችን ህግ እንደዛ ስለሆነ ማለት ነው። ለጊዜው የእናንተን ቶፒክ ታስረዱንና ከዛ በኋላ ደግሞ ከ5 ሰዓት አካባቢ በኋላ የክርስትናው ላይ ያላችሁን ማንኛውንም ጥያቄ መጠየቅ ትችላላችሁ። ኦኬ፣ ሌሎች ስላሉ ቀጥሉ። ኢብራሂም ሙሐመድ ሞቤ ኢብራሂም ይሰማል። ከረፈደ ነበር የገባሁት። እስቲ መድገም ትችላላችሁ? መልካም። አዳምና ሔዋን ከገነት ወጥተዋል አይደለ? ኦኬ፣ አንተ ለምንድን ነው ከገነት የወጣው? አይ ቶፒኩ እንድገሙት አጠቃላይ ሀሳቡ እንዲገባኝ ወደ ጥያቄ ከመግባታችን በፊት የዛሬው ጥያቄ ምንድን ነው አልገባኝም ነው። አሁን ነው የገባሁት። ያ ምንድን ነው እሱ? በአዳም ምክንያት እናንተ ምንም የነካችሁ ነገር የለም፣ ምንም ያገኛችሁ ነገር የለም። አጠቃላይ ቶፒኩ ምንድን ነው? የዛሬ መወያያው ርዕስ ንጽጽሩ ምንድን ነው ነው አጠቃላይ ርዕሱ በአዳም በፊት ስላልሰማሁኝ ነው። ቶፒኩ አዳም ከገነት መባረሩ። አዳም አባታችሁ ነው አይደለ? አልሰማም። ሰው በአባታችሁ ምክንያት እናንተን የነካችሁ ነገር አለ የለም? በቂ እውቀት የለኝም። እሺ ላዳምጠ ከስር ሆኜ ለማንኛውም በዚህ ጉዳይ ችግር የለም። ዙም ማን ትችላለህ። ሎክ እኛ በአዳም ምክንያት ሞት ደርሶብናል ብለን እናምናለን። ሞት ደርሶብናል። አዳም አባታችን እንደመሆኑ የእሱ ጉስቁልና ለእኛ ደርሷል። ሞት ወደ እኛ መጥቷል ብለን እናምናለን። ሙስሊሞችስ በአዳም ምክንያት ምንም አልደረሰባችሁም ወይ? አዳምስ ምንድን ነው የደረሰበት? በማጥፋቱ ምን ገጠመው? ምንስ አገኘ? ይህንን ሙሀብ ነው የሚለው ሙሄ ይሰማል። አይሰማም? ይሰማል። እኔ ለትምህርት ነው ለመማር ነው። መልካምስ ዊዝ ዩ ሳይድ ኦኬ። ክርስቲያን ነህ?
ኦኬ ይህ አብዛኞቹ ለመማር የገቡት ኤንዌስ እንደዛ ከሆነ እሺ እኛውን ሄድበት ማለት ነው። በገነት ውስጥ ምን ነበር አዳም? እንዴት ነበር አዳም? በእኛ አቲንክ አንዴ ክፈተው ክርስቲያን ዘፍጥረት ምዕራፍ 2 ላይ አስቀድሞ የተነገረው አለ። በእኛ ዘፍጥረት ምዕራፍ 1 ላይ ገዥነትን ከተሰጠው በኋላ በቃ ችግር የለውም ሙስሊሞች መማር ትችላላችሁ፣ የምታውቁት ብቻ መመለስ ትችላላችሁ። ይማሩ እንደውም ሎክ ዘፍጥረት ምዕራፍ 2 ላይ ምዕራፍ 2 ላይ የተነገረው ነገር አለ። ቁጥር 17 አካባቢ 17 እግዚአብሔር አምላክም አዘዘው ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው አትብላ። እቺ ትእዛዝ ነች። የመጀመሪያዊቱ ትእዛዝ ለሰው ልጆች ለአዳም የተሰጠችው ትእዛዝ እቺ ነች። ምክንያቱም የተሰጠበት ምክንያት ደግሞ አዳም ገዢ ተደርጎ ተሾሟል። የገዥነት ስልጣን ተሰጥቷል። አዳምና እዚህ ጋር አዳምና ሔዋን አሉ፣ እዚህ ጋር ደግሞ እግዚአብሔር አለ፣ በመሀል ደግሞ ፍጥረታቶች አሉ። ስለዚህ ለአዳም ይህንን የገዥነት ስልጣን እግዚአብሔር ሰጥቶታል፣ መልኩን ሰጥቶታል፣ ስልጣን ሰጥቶታል። ገዢ እንዲሆን ለፍጥረታቱ ማለት ነው። ገዢ እንዲሆን ስልጣን ሰጥቶታል። ስለዚህ ስልጣን ተሰጥቶታል። ከስር ሆነች ተማሪ ስልጣን ተሰጠው። ምንድነው እሱ? አዳም በፍጥረታት ላይ ገዢ ሆኗል ማለት ነው። ገዢ ከሆነ ደግሞ እሱ በተመሳሳይ ለፍጡራን መገዛት ለፈጣሪ መገዛት መቻል አለበት። ለፈጣሪ መገዛት መቻል አለበት። ለፈጣሪ እንዲገዛ ደግሞ ህግ ያስፈልጋል። ይሄንን አታድርግ የምትል ህግ ታስፈልጋለች። የመጀመሪያዊቱ ህግ እቺ ነች፣ አትብላ የምትል ማለት ነው። አትብላ። አብዛኞቻችን አሁንም ከእውነት መንገድ የምንርቀው ወደ ተሳሳተ መንገድ የምንሄደው በሆድ ምክንያት ነው። የፈለገ ብለፋ የፈለገ ብሰራ አብዛኞች ኃጢአት ለሆድህ ነው፣ ለሆድ ነው ማለት ነው። አዳምና ሔዋንም አትብላ በምትለው ህግ ለፈጣሪያቸው እንዲገዙ ታዘው ነበረ። ሁሉን ትበላላችሁ ተብለው ተፈቅዶላቸው አንዲትን ብቻ በመጠበቅ ለፈጣሪ ተገዢ መሆናቸው ማሳየት ነበረባቸው። ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። ከፋርገው ምን ትላለህ? ትሞታለህ። እግዚአብሔር አምላክም የምድር አራዊትንና የሰማይ እግዚአብሔርም አምላክም አለ ሰው ብቻ ከዛ እግዚአብሔር አምላክም ምድርን አራዊት እሺ። ስለዚህ ስም አወጣላቸው እንዲህ ህግ ተሰጠው ማለት ነው። ህግ ተሰጠው አዳም ማለት ነው። ነገር ግን አዳም በገነት ውስጥ ይህንን የመቆየት እንትን አላገኘም። ምዕራፍ 3 ላይ አንድ ሄድ ምዕራፍ 3 ላይ ሉክ ምዕራፍ 3 ላይ እባብ በእግዚአብሔር አምላክ ከተፈጠረ ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳበሉ አዟልን አላት። እንዳበሉ ተብለው አንድ ዛፍ ነበር የተከለከሉት። የእባብ ተንኮል የሴጣን ተንኮል ግን ምንድነው? ሁሉንም እንዳበሉ አዟልን የሚል ሁሉ የምትል ጨመረባት ማለት ነው። የእግዚአብሔር ህግ ኃይለኛ ጠንካራ ለማስመሰል ቁጥር 2 ላይ ነገር ግን ከገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለን። ምን አትንኩት አትብሉ አለን። አትብሉ ነው ያላቸው እግዚአብሔር። ኦራይት እሱ አትንኩትንም ጨመረች፣ ችግር የለው። እባቡም ለሴቲቱ አላት ሞትን አትሞቱም። እባብ ደግሞ ምን አላች? ቻሌንጅ ሲያደርግ ነው እግዚአብሔር እየዋሸ ነው። ሞትን አትሞቱም፣ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን እንደምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላቸው።
ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። ስለዚህ አትብሉ የተባሉትን በሉ ማለት ነው። ሕግ ተጣሰ ማለት ነው። የመጀመሪያዊቱ ሕግ አንድ ብትሆን እሷም ተጣሰች። በማን ምክንያት? በአዳምና ሔዋን የተሰጣቸውን ባለመጠበቅ ምክንያት በላች። ሰባትን ትቀጥሏለህ ወይ? ሰባትን ቀጥለዋለች፣ ችግር የለም። የሁለቱም ዓይኖች ተከፈቱ፣ እርሷም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። ስለዚህ አሁን ልክ እንደበሉ ምን ሆኑ? ጸጋቸው ተገፈፈ። በጸጋ የተሸፈኑ ነበሩ። ራቁት ሆነው አይተፋፈሩም ነበረ። እፍረት የለባቸውም ነበር። ኢሚዲየትሊ በበሉባት ቅጽበት ላይ እግዚአብሔር ጸጋ ተለያቸው ማለት ነው። ከእግዚአብሔር ጸጋ ተለዩ። ራቁትነታቸው ታወቃቸው። እፍረት ተሰማቸው። ምክንያቱም አሁን የጥፋተኝነት ስሜት ኢሚዲየትሊ ገንዘብ አደረጉ ማለት ነው። ሴጣን ወደ እነሱ ኢሚዲየትሊ ገባ ማለት ነው። የእግዚአብሔር ቅዱሱ መንፈስ ትእዛዙን በመናቃቸው በማቃለላቸው ጸጋው ከነሱ ተገፈፈ። እነርሱም ቀኑ በመሸ ጊዜ እግዚአብሔርን አምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ፕሊስ ቆይ አንዴ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን አምላክ ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ጋር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ አለው፣ ወዴት ነህ አለው። አላስደነገጠውም። ይበል ምንድን ነው ያደረገው? የት ነህ? ያ የእግዚአብሔር ቃል በገነት የጠራው በአዲስ ኪዳን ክርስቶስ የሚመጣው ነው። የእግዚአብሔር ቃል ስግው ቃል በገነት ሲወድቅ የፈለገው ለንስሐም የጠራው በአዲስ ኪዳን በስጋ ይመጣል። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆነው ፈራው ተሸሸኩም አለው። ፈራሁኝ ተሸሸኩኝ። እግዚአብሔር አለው ራቁትህን እንደሆንክ ማን ነገረ? ከእርሱ እንዳበላ ካዘዝኩ ዛፍ በውኑ በላህ አለው። ስቲል ኮንፌስ እንዲያደርግ እያደረገው ነበረ። ንስሐ እንዲገባ እያደረገው ነበረ። ራሱ እንዲናዘዝ አጠፋው እንዲል አዳም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝ በላው። ወደ ምክንያት ገባ አዳም። አንተ የሰጠኸኝ ነች እንደዚህ ያደረገችው ነው። ጥፋቱ ያንተ ነው። ባሰጠኝ ኖሮ አልበላም ነበር። ጥፋቱን ወደ ማን አደረገው? ወደ ሔዋንና ወደ እግዚአብሔር አደረገው። ሰው ከገደልክ በኋላ ለምን ሰው ገደልክ ሲባል እከሌ ግደል ብሎኝ ነው ብትል ጥፋተኝነትን ነፃ አያደርግህም። በተፈጥሮ ሰው እንዳገል ተተባልክ በኋላ ኖርማል የሀገሪቷም ሕግ እንትን ቢልህ አይ ሰንበዲ ግደል ብሎኝ እኮ ነው የገደልኩት ብትል ምክንያት አያድንህም። እግዚአብሔር አምላክም ሴቲቱን ይህን ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አተኝና በላው። እሷ ምንድን ነው ያደረገችው? ወደ እባብ ማሳበብ ነው። አንድ እዚህ ላይ ብሬክ ላድርጋችሁ። ዘፍጥረት ምዕራፍ 1 ላይ አስቀድሞ ቁጥር 28 ላይ የእባብ ገዢ ሆነዋል እኮ። እባብ እነሱ ሊገዛቸው አይችልም። እነሱ ገዢ ሆነው ሳለ እሱ ሊያዛቸው አይችልም። እነሱ አዛዥ ሆነው ሳለ እነሱ የበላይ ሆነው ሳለው በበታቻቸው ቻሌንጅ መደረጋቸው ራሱ አሁን የበላያቸው ቢሆን ኖሮ አይ ገዢ ስላልሆኑ እሱ ገዢያቸው ስለሆነ አዛቸው ነው ይባል ነበረ። ነው እግዚአብሔር ገዢ አድርጓቸዋል። በእንስሳት ላይ በማንኛውም ላይ ገዢ አድርጎ ሾሟቸዋል። ገዢ ከሆኑ በኋላ በሚገዙት እንትን የተባሉት ማለት ነው። አይ ገዢ ስላደረገ ለእሱ መገዛት ስላለብን እሱ እንደዚህ ያለንም ማድረግ ግዴታችን ስለሆነ ብለው እንኳን ምክንያት ማቅረብ አይችሉም። ኢቭን ማይናገረው ድምፅ አውጥቶ ሲናገር መጠርጠር ነበረባቸው። ሴጣን ቀጥታ አይደለም የመጣባቸው፣ በእባብ ልብ አድሮ ነው የመጣባቸው። ከመቼ ወዲያ ነው አንተ መናገር የጀመርከው ብለው ቻሌንጅ ማድረግ ይችሉ ነበረ። አንተ ከመቼ ወዲያ ነው ማውራት የጀመርከው ብለው ቻሌንጅ ማድረግ ይችሉ ነበረ። ሌላ እሱም ማድረግ እንኳን ባይችሉ እሱም ማድረግ እንኳን ቢከብዳቸው ኦኬ እኛ እግዚአብሔርን እንድንሆን እየመከርከን ነው። አንተ ራስህ እኮ አልሆንክም።
አንተ ዘላለማዊ ሳትሆን አንተ እግዚአብሔርን ሳትሆን እኛ እንድንሆን ለምን አንተ ገዢ ሳትሆን ተገዢ ሆነ ሳለ እኛን ገዢ እንዳትሆኑ ፈርቶ ነው ለምን ትለናለህ? አንተ አትሆንም ነበር? ቀድመው መጠየቅ ይችሉ ነበር፣ አልጠየቁም። ስለዚህ በዚህ ምክንያት ኃጢአት ገባባቸው ማለት ነው። ሔዋን ቀድማ በላች፣ ለባሏም አበላችሁ። ምክንያት አያድንም። አዳም ወደ ሔዋን ቀሰረ፣ ሔዋን ወደ እባብ ቀሰረች። ምክንያት አያድንም። ስለዚህ ፍርድ መጣባቸው ማለት ነው። ፍርዱ መጣባቸው። ስለዚህ ይሄ ፍርድ ምን አመጣ? ቁጥር 19 አድርገው። ስለዚህ ፍርዱ መጣባቸው። አዳም ነው ቅድማ ካፈር የተሰራው። አዳም ማለት አፈር ነው። ካፈር የተሰራው አዳም ነው። ስለዚህ ወደ ወጣህበት መሬት እስክትመለስ ድረስ በፊት ወንዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህ። ምን አለው? አፈር ነህ፣ ወደ አፈር ትመለሳለህ። ስለዚህ መጀመሪያው ስሪት አዳም ከአፈር ስለሆነ ወደ አፈር መመለስ አለበት። ወደ አፈር ይመለሳል ማለት ነው። አዳምም ለሚስቱ ሔዋን ብሎ አወጣላት፣ የሔዋን እናት ናትና ይቀጥላል ከዛ በኋላ። ስለዚህ ከዚህ በኋላ የሚመጣው ታሪክ ምን ይሆናል? አሁን ዘፍጥረት ምዕራፍ 4 ላይ እንዳደርገው ከዛ በኋላ አዳም ከገነት ከወጣ በኋላ የሚወልዳቸው ሁሉ በእርሱ መልክ ይሆናሉ። አሁን አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየልንም ወለደች። እርሷም ወንድ ልጅ ከእግዚአብሔር ዘንድ አገኘች። ምን? አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየልንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙ አቤልን እያለ ይቀጥላል። ስለዚህ ከዛ በኋላ የሚወልዳቸው ሁሉ በእርሱ መልክና እንትን ይሆናሉ ማለት ነው። ምዕራፍ 5 አድርገው ሰማን። አዳምም የትውልድ መጽሐፉ እያለ ይቀጥላል። የትውልድ መጽሐፉ እግዚአብሔር አዳም በፈጠረበት ቀን በእግዚአብሔር ምሳሌ ያደረገው ወንድና ሴት ያደረገ በፈጠራቸው ባረካቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው እያለ ከዛ በኋላ ከወጣ በኋላ የአዳም ትውልድ ይቀጥላል። ነገር ግን አዳም በሱ መልክና አምሳል ስለሚወልድ ከዛ በኋላ ማንኛውም የሚወለዱት ምን ይሆናሉ ማለት ነው? የቅጣቱን ባህሪ ተካፋይ ይሆናሉ ማለት ነው። ይቆራረጣል። የኔ ነው የሚቆራረጠው ማለት ይሰማል። ኦኬ። በተመሳሳይ ይሄ ታሪክ ሱራ 7 15 አንድ ያድርገው። አንተም ከሚቆዩት ነህ አለው። ሱራ 5 ስንት ነው? ስንት ነው? ኦኬ ከቁጥር 10 አድርገው እስኪ ዘወር እንየው ታሪኩን። ይቆራረጣል የሚል አለ። ይቆራረጣለሁ እንዴ? አይ ትንሽ አንዳንድ ይቆራረጣለሁ ካለ ላግ ያደርግብሃል። እኔ ቃል እኮ ገስ ለምን እንደሚገባ አይገባኝም። አይመልስም። እሺ ደህና ነው። እቆራረጣለሁ ወይ? እሺ ክርስቲያን ቀጥል። እሺ ክርስቲያን ቀጥለው። ኦኬ እሺ ላንብብላቸው። ሱራ 7 ያው እንግዲህ ይሄ ታሪክ በእስልምናው ምንድነው ያለውን ነገር ደግሞ የክርስትናውን አሁን ስላየ ነው ቶፒካችን እስልምናው ላይ ስለሆነ ማለት ነው። ሱራ 7 ቁጥር 10 ጀምሮ በምድር ላይ በእርግጥ አስመቸናችሁ በእርሷም ላይ ለእናንተ አንዴ መሐመድ ሚሳርክ በምድር ላይ በእርግጥ አስመቸናችሁ በእርሷም ላይ ለእናንተ መሪያዎች አደረግንላችሁ ምስጋናችሁ በጣም ጥቂት ነው። በእርግጥ ፈጠርናችሁ ከዚያም ቀረጽናችሁ ከዚያም ለመላእክቶች ለአደም ስገዱ አልን ወዲያውም ሰገዱ ኢብሊስ ሲቀር ከሰጋጆቹ አልሆነም ብሎ ይናገራል። ቁጥር 11 ላይ ማለት ነው። 12 ላይ አላህም ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው። እኔ ከእርሱ የበለጥኩ ነኝ፣ ከእሳት ፈጠርከኝ፣ እርሱን ግን ከጭቃ ፈጠርከው አለ። ከእርሷ ውረድ በእርሷ ውስጥም ልትኮራ አይገባህምና ውጣም አንተ ከወራዶቹ ነህና አለው። እስከሚቀሰቀስበት ቀን ድረስ አቆየኝ አለ። አንተ ከሚቆዩት ነህ ብሎ አላህ ፍቃድ ሰጠው ማለት ነው ለኢብሊስ። ቁጥር 16 ላይ ስላጠመምከኝም ለእነርሱ በቀጥተኛው መንገድ
ላይ በእርግጥ እቀመጥባቸዋለሁ ብሎ ኢብሊስ ደግሞ ይመልሳል እንደገና። ከእነዚያም ከስተፊቶቻቸው ከኋላቸውም ከቀኞቻቸውም ከግራዎቻቸውም በእርግጥ እመጣባቸዋለሁ፣ አብዛኞቻቸውንም አመስጋኞች ሆነው አታገኛቸውም ብሎ ኢብሊስ አማኞችን እንዴት እንደሚያጠማቸው ይናገራል። አንድ መለስ አድርገው እስኪ 17 ስላጠመምከኝ ለእነርሱ በቀጥተኛው መንገድ ላይ በእርግጥ እቀመጥባቸዋለሁ። ስለዚህ ኢብሊስን አላህን ያጠመመው ማለት ነው። ቻሌንጅ አላደረገም። አላህ ነው አላጠመምኩህም አላለው። ወይም ስላሳሳትከኝ እኔ ደግሞ እነሱን አሳስታቸዋለሁ ይለዋል። ኖ እኔ አላሳሳትኩም አላለም አላህ። ፕላስ ደግሞ ደምድረዋል ስገድም ተብሎ እዚሁ ምዕራፍ ላይ አልታዘዘም። ኢብሊስ ከጅኒ ጎሳ ነው። ስገድ የተባሉት መላእክቶች ነው እንጂ ኢብሊስ አይደለም። ኤኒዌይስ ግን ስላጠመምከኝ አጠማቸዋለሁ አለ። በቀጥተኛው መንገድ ላይ እቀመጥባቸዋለሁ አለ። ቀጥል። ከዚያም ከስተፊቶቹ ከኋለኞቹም ከቀኞችም ከግራዎችም በእርግጥ እመጣባቸዋለሁ፣ በሁለቱም እመጣባቸዋለሁ። ቤት ከፊትም ከኋላም ከቀኝም ከግራም እመጣባቸዋለሁ። አብዛኞቹን አመስጋኞች ሆነህ አታገኛቸውም አለ። ኦራይት። የተጠላ በራሪ ስትሆን ከእርሷ ውጣ። ኬት ነው የሚወጣው? ኬት ነው ውጣ የተባለው? ከገነት ነው። ኦኬ ውጣ ከተባለ ወጥቷል አልወጣም? ወይንስ እምቢ ብሎ ቆይቷል ገነት ውስጥ? ከእነርሱ የተከተለ ከአንተ ከመካከላችሁም ገሃነምን በእርግጥ እሞላታለሁ አለው። ስለዚህ የሚከተልህን ገሃነም እሞላለሁኝ። ስለዚህ ውጣ ብሎ አለው ማለት ነው። ውጣ ብሎ አለው። ከዛስ ከአንተም አዳም ሆይ አንተም ሚስትህን በገነት ተቀመጥ ይለዋል። ውጣ አለው። አሁን አደምን ኢብሊስን ውጣ አለው። ከዛ በኋላ የአደም ታሪክ ይመጣል ማለት ነው። አደም ሆይ አንተም ሚስትህም በገነት ተቀመጡ፣ ከሻችሁትም ስፍራ ብሉ፣ ውሽዝ ከፈለጋችሁት ቦታ ብሉ፣ ግን ይችን ዛፍ አትቅረቡ፣ ራሳቸውን ከሚበድሉት ትሆናላችሁና አላቸው። ሉክ ኢብሊስ ለአደም አልሰገደም። በማለመስገዱ ምክንያት ወራዳ ነህ ውረድ ተብሎ ተባሯል። አደምና ሔዋን ግን ምን ተባሉ? በገነት ውስጥ ብሉ፣ ጠጡ፣ ተቀመጡ፣ ነገር ግን ይችን ዛፍ አትቅረቡ፣ ከሚበድሉት ትሆናላችሁ አላቸው። በገነት ተቀመጡ፣ ከእርሳችሁም ስፍራ ብሉ፣ ግን ይችን ዛፍ አትቅረቡ፣ ከሚበድሉት ትሆናላችሁ አላቸው። ቁጥር 20 ላይ ሎክ ዘፍጥረት ምዕራፍ 3 ላይ ካያችሁ ወደ ዛፉ አትቅረቡ የሚለው የሴጣን ንግግር ነው እንጂ እንትን አልነበረ። ኤኒዌይስ ሴጣንም ከፍረት ገላቸው የተሸሸገውን ለነሱ ሊገልጥባቸው በድብቅ ንግግር ጎተጎታቸው። ምናቸውን ሊገልጥ? ራቁታቸውን ሊገልጥ ማለት ነው። ምን አደረገ? ሴጣን ጎተጎተባቸው ይላል። ኦኬ ለነርሱ ሊገልጽላቸው ምን? ከፍረተ ገላቸው የተሸሸገውን ለነሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታቸውም መልአኮች እንደሆኑ ወይንም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚህች ዛፍ አልከለከላችሁም አላቸው። ኦኬ ሴጣን አሁን ከወጣ ሴጣን እንዴት ነው እሱ እዚህ ውስጥ የጎተጎታቸው? ከገነት ከወጣ ገነት ውስጥ የለም ማለት ነው። እንዴት ነው ብሉ ብሎ ሊነግራቸው የሚችለው? ኦኬ እሺ። ሴጣንም ከፍጥረተ ገላቸው የተሸሸገውን ለእነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታቸው መልአኮች እንድትሆኑ ወይንም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚች ዛፍ አልከለከላችሁም አላቸው። እኔ ለእናንተ በእርግጥ ከሚመክሯችሁ ነኝ ሲልም አማለላቸው። ምን አላቸው? እኔ መካሪ ነኝ ብሎ አማለላቸው ማለት ነው። ኦኬ እሺ። በማታለልም አዋረዳቸው። ከዛፊቱም በቀመሱ ጊዜ እፍረተ ገላቸው ለሁሉም ተገለጸላቸው። ከገነት ቅጠልም በላያቸው ላይ ይደርቡ ጀመር። ራቁትነታቸው ታወቃቸው ማለት ነው። ስለዚህ ምን ማድረግ ጀመሩ? ቅጠል ወስደው እፍረተ ገላቸውን መደበቅ ጀመሩ፣ መሸፈን ጀመሩ ማለት ነው። ጌታቸውም ከዚህ ዛፍ
አልከለከልኳችሁምን? ሴጣንም ለእናንተ ግልጽ ጠላት ነው አላልኳችሁም? ሲል ጠራቸው። ችዛ አናገራቸው አሁን ማለት ነው። ከዛፉ እንዳበሉ እንደዚህ ብዬ ነግራችሁ አልነበር? ሴጣን ጠላታችሁ ነው ብያችሁ አልነበርን? ይላቸዋል ማለት ነው። ጌታችን ወይ ነፍሶቻችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን አሉ። 8 ኦኬ ከፈረው ከፊላችሁ ለከፊላችሁ ጠላት ሲሆን ውረዱ፣ እናንተም በምድር ላይ እስከተወሰነ ጊዜ መርጊያና መጠቀሚያ አላችሁ አልናቸው። ማና ማን ነው ጠላት የሆኑት? ኢብሊስና አደምና ሔዋን ናቸው ወይንስ ሔዋንና አዳም ናቸው ጠላት የሆኑት? ምክንያቱም ውረድ ቅድምም ተብሏል እኮ ኢብሊስ፣ እዚህ ጋም ደግሞ እንደገና አሁንም ደግሞ ውረድ ይላል። ከፊላችሁ ለከፊላችሁ ጠላት ሲሆን ውረዱ፣ አንዳችሁ ለአንዳችሁ ጠላት ስትሆኑ፣ ከፊላችሁ ለከፊላችሁ የሚለው ብዛትንም ያሳያል። ከፊላችሁ ለከፊላችሁ ጠላት ስትሆኑ ሲሆን ውረዱ፣ ለእናንተም በምድር ላይ እስከተወሰነ ጊዜ መርጊያና መጠቀሚያ አላችሁ አላቸው። በእርሷ ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ አላቸው ማለት ነው። ኦኬ ስለዚህ ቴንኪው። ስለዚህ ዘሆል ታሪኩ ምንድነው? እሱ ከገነት እንዴት እንደወጡ እንዴት ኢብሊስ እንዳወጣቸው ነው። ስለዚህ ሙስሊሞች በአዳም ምንድን ነው እሱ አዳም በገነት ውስጥ ቢሆን ባያጠፋ ኖሮ በገነት መኖር ይችላል ወይንስ ሳያጠፋ መኖር አይችልም? ሳያጠፋ መኖር አይችልም። ሳያጠፋ መኖር ማይችል ከሆነ ደግሞ ውሺዝ የሚያጠፋ ከሆነ እናንተ በሱ ምክንያት ነው ወይ ከገነት የወጣችሁት? ማለት እሱ በማጥፋቱ ነው ወይ የወጣችሁት? ወይንስ አይ እሱ በማጥፋቱ እናንተ ምንም አይመለከታችሁ? ምንም አይመለከታችሁ ከሆነ ደግሞ ለምን ምድር ላይ የሆናችሁ ታዲያ? ምድር ላይ ለምን መሆን አስፈልጋችሁ? ምድር ላይ ምን ትሰራላችሁ? ኦኬ ክርስቲያን ቀጥላ እንደ ኋላ አምጣ። ኦኬ እሺ፣ ሜቢ ሙስሊሞች እስካሁን ያለውን ሀሳብ ሰምታችሁታል። ስለዚህ የእኛ ጥያቄ የሚሆነው ለምን ከገነት ወጣችሁ የሚለው ነው ማለት ነው። እሺ መሐመድ ማይክን ስለከፈት ከአንተ መቀጠል ትችላለህ። ሞዴሬተሮች ከስር ስራችሁን ስሩ። መሐመድ አለ ይሰማል? መሐመድ መሐመድ ማይክን ከፍታል። ኦኬ አቡኪ ዛሬ ብዙ መመለስ አልፈለጋችሁም ሙስሊሞች። በጣም ከባድ ቶፒክ ስለሆነ ነው። በነገራችን ላይ ለእናንተ በጣም ውስብስብ ነው እናንተ ጋር ያለው ማለት ነው። ውስብስብ የተወሳሰበ ነው። ይሰማል? አቡኪ አለ? ያ ቀጥል። ይሰማል? ሰምተዋል? ጥያቄውን ሰምተዋል? አይሰማም? ይሰማል? መሐመድ አይሰማም? ይሰማል? ከስር ድምጼ እኮ መሐመድ እኮ እያወራ ነው፣ ግን እየተሰማው አይደለም የኔ ይመስለኛል። እሺ ካሊድ፣ እስካሁን ባወራ ነው ላይ በእስልምናው ሳይድ ያላችሁ መልስ ምንድን ነው? ለምንድን ነው ከገነት የወጣችሁት? እኛ በአደም ምክንያት ቀጥል። ከገነት የወጣማ አደም፣ እኛ በአደም ምክንያት ከገነት አልወጣንም። መጀመሪያም ሲፈጥረን ለዚህ ምድር ነው መጀመሪያም የፈጠረን። ምድርም ያዘጋጀው ለኛ ነው። ኦኬ ስለዚህ ወደ ምድር የመጣኸው ማለትም ወደ ምድር ቀጥር ክርስቲያን። አዎ መጀመሪያም ያው ሲፈጥረው ወደ ምድር እንደሚመጣ ፈጣሪ ያውቃል።
እውቀት ስለ እውቀት አይደለም እየጠየቅን ያለው። ፈጣሪ አሁን ያውቃል ምናምን ሳይሆን ሁሉን ነገር ፈጣሪ እንደሚያውቅ እናውቃለን። ነገር ግን ሰው በተሰጠው ነገር አስቀድሞ ገነቱ ስለተፈጠረ ማለት ነው፣ እንደዛ ስለምታምኑ ስለዚህ የነበረውም ጊዜያዊ ሳይሆን ገነት ነው እየጠየቅን ያለ ነው። አደም ቆይ አንዴ ችግር የለውም ማስረጃ ታመጣለህ። ዘላለማዊ ገነት አልነበረም። ስለዚህ ዘላለማዊ ገነት ደግሞ ኃጢአት የለም። አደም ለምንድን ነው ከገነት የወጣው? ለምንድን ነው ከገነት የወጣው? ከገነት የወጣው ለምንድን ነው? አይ ቲንክ ኔትወርኩ በጣም ላግ ያደርግናል። ጥሩ ጅምሮት ነበር። ያ በቃ አስተካክል። ኔትወርክን ማድረግ አይቻልም። አዳም ኃጢአት ባይሰራ ከገነት ይወጣል አይወጣም? እሺ ይሰማል። ጠይቀው ነበር። ትሰማለህ? እስካሁን እያወራቸው የነበረው የአዳምና የሔዋንን ታሪክ ነው እንጂ የጠቅላላ የሰው ልጆችን ታሪክ አይደለም። እኛ የምናውቀውም የምንጠየቀውም በምድር ላይ ከተፈጠርንበት ጊዜ ጀምሮ ያውም ከተፈጠርንበት የአዳም ልጅ ነው አይደለም? የአዳም ልጅ ነው አይደለም? አዳም የት እንደወለደ ማተር ያደርጋል። አትረብሽ ነው አትረብሽ ሚት አድርገህ። ስለዚህ አዳም የት እንደወለደ ማተር ያደርጋል ማለት ነው። እኔ የአዳም የልጅ ልጅ ነኝ እያልኩህ ነው። እኔ የምጠየቀው ከምትጀምሮ መሰለህ በውልደቴ ራሱ አልጠየቅም። እኔ የምጠየቀው ራሴን ካወቅኩበት ጊዜ ጀምሮ ማለትም ክፉና ደጉን ከምለይበት ሰዓት ጀምሮ ባለው ነው እንጂ አንድ ሕፃን ለምሳሌ በሕፃንነቱ ቢሞት ማለትም ክፉና ደግ ሳይለይ ቢሞት በልጅነቱ ላጠፋቸው ጥፋቶች ፈጣሪ አይጠይቁም ያንን ሕፃን ልጅ ማለት ነው። እኛ የምንጠየቀው ራሳችንን ካወቅን ጀምሮ እስካሁን ስታወራ የነበርከው የአዳም ታሪክ ነው። አይ ራስን ከማወቅ አለማወቅ አይደለም እኮ። ስለዚህ አዳም ምድር ላይ ስለወለደ ምድር ላይ ያለው ነገር ይደርስባል። ግልጽ እኮ ነው። ገነት ብትወለድ ኖሮ ገነት ያለውን ነገር ነው ሼር የምታደርገው። ምናልባት ገነት እኮ ብንሆን ኖሮ እኛ ላንወለድም እንችል ነበረ። እሱ ሞስት ፕሮባብሊ ለዛ አሁን ምን መሰለህ እፎይ፣ ስለዚህ ከገነት ውጭ መውለዱ ፈጣሪ ምንድነው ሴኔ ፖይንት። ስለዚህ አሁን ምን አልከህ አንተ በገነት ውስጥ ከሆን ላንወለድ የምንችል ነበር የሚለውን እንትን ያልከው። ከገነት ውጭ ብትሆን ደግሞ ከገነት ውጭ በመሆኑ ወለደህ ማለት ነው አይደለ? ስለዚህ አንተ ባልከው መሰረት ስለዚህ ከአዳም የሆነ ነገር አገኘህ ማለት ነው። ከገነት በመውጣቱ ምክንያት ብቻ እንድትወለድ ሆንክ ማለት ነው። ልክ ነው። ስለዚህ ከአዳም የወረስከው ምንድን ነው? መውለድና መዋለድን መጣብህ ማለት ነው። ከአዳም ውርስ ሳይሆን የፈጣሪ ፍላጎት ነው። ከአዳም ተወልዶም እኮ ማይወልድ አለ አይደል? አይ አንተ ባልከን መሰረት ገነት ውስጥ ቢሆን ኖሮ አልከን፣ ገነት ውስጥ ቢሆን ኖሮ ላይወልድም ይችላል አልከና። አይ ገነት ውስጥ እኛ ላንፈጠር እንችል ነበር ነው ማለት መላእክቶቹ ነበሩት። ላትፈጠር ትችላለህ። ያ ማለት ደግሞ እንዳካል ነበረ ከገነት መውጣቱ አንዱ እዛው ገነትም ላይ ያለ ይኸውልህ ፈጣሪ ወደ ምድር ሊመጣ እንደሚችል ቀድሞ ማወቅ አለው። ሰው ብቻ እውቀቱን ያልጠየቁህ ኢብራሂም። እኔ ስለ እውቀት አይደለም እውቀት ሳይሆን ሼር የምታደርጋቸው ነገሮች አሉ አይደለ? አዳም አባት እንደመሆኑ መጠን በገነት ውስጥ ምን ነበር የገጠመው? በገነት ቢሆን ምን ነበር የሚያገኘው? አይታወቅም። ያ ያልተኖረ ህይወት ነው። ፊውቸር ምንም መገመት አንችልም። እንዴት አይታወቅም? ነግሮታል እኮ በገነት ውስጥ ከቆየ ይሄን ታገኛለህ ብሎታል እኮ። ምን ጥፋት ባታጠፋ ነው ያ ጥፋት እንደሚያጠፋም ያውቃል እኮ ነው የምልህ። እንደዛ ከሆነ ስለዚህ ጌም እየተጫወተ ነበር እያልከኝ ነው አንተ ደግሞ። እንደዛ ከሆነ ማውራት ያለብን የለም። ከምን አንጻር መሰለህ ኢብራሂም፣ አሁን ምን መሰለህ የአዳም ዕዳ አለብህ ነው የምትለኝ አንተ ኖ። ስለ ዳውተውና ቅድሚያ አንተ እያልከኝ ያለው እኔ አውቃለሁ አያውቅም ጥያቄ አይደለም። አያውቅም የሚል አርጉመንት ስላልሰራው ማለት ነው። ምክንያቱም ያልጠየቅኩህን ከመለስ አስቸጋሪ ነው። እኔ ያልጠየቅኩህን ነገር አንተ መመለስ ከሆነ አሁን አላህ
አደም እንደሚያጠፋ ያውቃሉ ምናምን እያልኩ ጥያቄ ጠይቄ ቢሆን ኖሮ ምላሽ ትክክል ይሆን ነበር። እስካሁን ድረስ አላህ ያውቃል አያውቅም ብዬ ነው ያልጠየቅኩ። ስማ ማውራት ኑሮ እንችላለን። አንዴ ተራ እንጠብቅ እኮ ኢብራሂም አሁን ግልጽ ይመስለኛል። የአዳም የልጅ ልጅ መሆኔን አልካድኩኝም፣ ግን ከአዳም ስለዚህ አዳም የልጅ ልጅ መሆን እንደዚህ እያልኩ ያለሁት ምንድነው? እሱ አዳም በገነት ውስጥ ቢሆን ኖሮ የሚያገኛቸው ጥቅሞች አሉ አይደለ? ለራሱ ነው እሱ ለኔ አይደለም። መልካም ኦኬ። ምን ነበር የሚያገኘው? እሺ ያላነበብኩትም እሱን ፓርት መቀጠል ትችላለህ። አይራብም፣ አይጠማም፣ አይታመምም ነበራ፣ ራቁትም አይሆንም ነበር እሺ አይደለ? ስለዚህ አሁን ከገነት ሲወጣ ግን እነኚህ ሁሉ ይደርሱበታል። እነኚህ ሁሉ የደረሱበት ለምንድን ነው? ከገነት በመውጣቱ። አንተ ምን አጥፍተህ ነው አንተ እነኚህ የሚደርሱብህ ካለ? በምድር ላይ በመወለድ ነው። ስለዚህ በምድር የወለደህ ደግሞ ማን ነው? አዳም። ያው በአዳም በኩል የልጅ ልጅ ሆኜ መጣሁ። ስለዚህ ምድር ላይ ስለወለደ እነኚህ ሁሉ እሱ ላይ የደረሱት አንተ ላይ ደረሰ ማለት ነው። መራብ፣ መጠማት፣ መድከም፣ ራቁት መሆን። ስለዚህ እኛም እያምን ያለ ነው ይሄንን ነው። ለሱ ቅጣት ነው። ለሱ በቅጣት መልክ ነው ያ ነገር ይሆናል። አንተ ግን ሼር አደረግከው። አንተ ግን የሱ ሼር አደረግከው፣ ባህሪ ያደረግከው አንተ ባህሪ ያደረግከው። ለእኔ የሰው ልጅ ፈጣሪ ሲፈጥር መንገድ አድርጎ የፈጠረበት የመንገድ ሁኔታ ስለሆነ በዛ መንገድ መፈጠር ነው የማውቀው። ምናልባት ለአዳም እንደ ቅጣት አይደለም። ከአዳምና ከሔዋን አንተ የተለየ ፍጥረት ነህ እንዴ? ወይንስ የነሱ ልጆች ነው? እኔ በገነት የነሱ ዘር ነህ አይደል? የነሱ ዘር ነህ በገነት አለ። ኖ ሎክ ራስ ምን አልከ መሰለህ? ቆይ ምን አልከ መሰለህ? ራስ እነኚህ ሁሉ እንደነኩ ተማመንናል። እነኚህ ሁሉ ደግሞ የነኩ ምድር ላይ መወለድ ነው። ምድር ላይ እንድትወለድ ደግሞ አዳም ምድር ላይ ስለወለደ ነው። ሌላ ምንም ነገር የለም። አዳም ምድር ላይ ከወለደ እሱ ላይ የደረሰው ነገር ሁሉ አንተ ላይ ደርሶባል። ምንም ድናይ ብታደርግም ኢብራሂም፣ ምንም ብክድም እሱ ከገነት ከወጣ የሚያገኛቸው በሙሉ አንተ ላይ ደርሰውባል። አሁን እንዴት የመቀበል የአይምሮውን ጉዳይ ሜይ ቢ እንትን ለማለት ጉዳይ ካልሆነብህ በስተቀር በገነት ካለ አዳም አይራብም። አንዴ ሐዲሱ ቁርአኑን አንዴ ከፈተው ክርስቲያን ሱራ 2 ላይ 34 ጀምሮ ቁርአኑን አንዴ ነው። እሺ ሱራ 20 ከቁጥር 17 ጀምሮ እንደዚህ ይላል። አልንም አደም ወይ ይህ ለአንተ ለሚስትህም በእርግጥ ጠላት ነው። ስለዚህ ከገነት አውጣችሁ ትለፋለህና ከገነት ከወጣ መልፋት ይመጣልና ምን ትለፋላችሁ? ይህ ትእዛዝ ዘሮቹንም ይመለከታል አይመለከትም? ኢብራሂም አንበባ እንደ አልንም አደም ሆይ ይህ ስለ አደም ነው የሚያወራው፣ ስለ እኔ ያወራው። ስለዚህ አንተ ሳለፋ ነው የምንኖረው ማለት ነው ምድር ላይ። እኔም እለፋለሁኝ እጠራለሁኝ፣ ግን የአደምን ወንጀል ወይም የአደምን ጥፋት ለመካስ ወይም ደግሞ የእሱን ጥፋት ተቀብዬ ሳይሆን የአፈጣጠሪ መንገድ ስለሆነ። ይህን ካልከኝ አንድ ጥያቄ ልጠይቅህ። ያወላለድ ነው እንጂ ከአዳም እኮ ነው የተወለድኩት። ጥያቄ ልጠይቅህ። ጥያቄ ስል ከዚሁ ጋር የተያያዘ ነው። እንስሳት ታዲያ የማንን ኃጢአት ወርሰው ነው በራቆትና በእንትናቸው የሚወለዱት? የሚራቡት የሚጠሙት የአደምን ኃጢአት ወርሰው ነው? ከእንስሳት ጋር ራስ መደበ ነው። ሜይ ቢ እንደኛ አስተምሮ ከሆነ እንስሳት ደመነፍሳዊ ናቸው እንጂ የገዥነት ስልጣን ተሰጥቷቸው እንትን የተባሉ የተፈጠሩ አይደሉም። ስለዚህ ሜይ ቢ ከእንስሳት ጋር እኩል ከሆነ ምድብ ከእንስሳት ጋር ቴፖሎጂካሊ ከእነሱ ጋር ነው የምመደበው ካልክ እሱ ላይ አርጊው ማድረግ እንችላለን። አይደለም ከዛ አንጻር ሳይሆን እያወራ ያለሁት እንስሳት የሚራቡት የሚጠሙት
የኃጢአት ውርስ ተቀብለው ነው ወይ ነው ጥያቄ ነው። ኖ ምን አገናኘው እያልኩ ነው። እኔ ደግሞ ምን አገናኘ አለመራብ አለመት ቆይ እነሱ የት ያሉት? እነሱ የተሰጣቸው ምንድን ነው? የህግ ተሰጥቷቸዋል። ለሰው ልጅ ነው የተሰጠው ለገዥነትና ተገዥነትን። ይሄ ባህሪ የተሰጠው ለሰው ልጅ ነው ወይንስ ለእነሱ ነው? ለእንስሳት ነው? ህጉ የተሰጠው ለማን ነው? ህጉ የተሰጠው ለማን ነው? በቃ አለቀ። እኛ እያወራን ያለ ነው ስለ ሰው ልጅ እንጂ ስለ እንስሳት አይደለም ማለት ነው። ከእንስሳቱ ጋር በምን መሰለህ የምንገናኘው? እንስሳቱም እኛም በምድር ላይ ነው የተፈጠርነው። ስማኝ ቆይ፣ እንስሳቱም እኛም በምድር ላይ ነው የተፈጠርነው። ገብቶሃል? ኦኬ እንስሳት ነው ማለት ነው። ምድብ እንስሳት ጋር ከሆነ ሶሪ እሺ። ስለዚህ አዳም በገነት ውስጥ አዳምን የተፈጠረው በገነት። ኦኬ ከአንተ ጋር ምን አገናኘው ታዲያ? እንዴት ከወጣ እንዴት ሊራብ ይችላል? መፈጠሬን ነው የማውቀው። እዚህም መፈጠሬን ነው የማውቀው። እሱ ነው የወለደህ እንጂ እሱ ነው የወለደህ። የአደም የልጅ ልጅ ልሁን እንጂ እኔን አደም አልፈጠረኝም። የአዳም ልጅ አይደለም እኮ። የአዳም ልጅ ከሆንክ የእሱን ባህሪ ሼር ታደርጋለህ አታደርግም? ላላረግ እችላለሁ። እያንዳንዱ ባህሪውን የግድ ሼር አደርጋለሁ ማለት አይደለም። ብዙ የሚለያየን ባህሪ አለ ከአደም ጋር። ለምሳሌ ሜይ ቢ ኃጢአት እንዳትለኝ እሱ ባህሪ ስላልሆነ ምንድን ነው ሼር ማታደርገው ከእሱ ባህሪ? እንግዲህ አደምን ባህሪ በደንብ በጥልቀት አላውቀውም። ኦኬ ኤኒዌይስ እሺ፣ ስሞችን እንስሳቶችን የት ነው ያወጣላቸው አዳም? ከእንስሳት ጋር ራስን ስለመደብ ራሴን አልመደብኩኝም። የት ነው ያወጣላቸው? እሺ እንስሳቱ ላይ እነ ስማቸውን ያወጣላቸው። እዚህ ነው የተፈጠርነው። እኔ የማውቀው እዚህ መፈጠር ነው የምጠየቀው። የት ነው ያወጣላቸው? የት ነው ያወጣላቸው? እዚህ ለተፈጠረው ነገር ነው ቆይ ነው ያወጣላቸው እንስሳቶች ነው። ምክንያቱም ከዚህ ጋር ስለሚገናኝ ሜን ፖይንት ስለሚገናኝ የአዳም ልጅ አይደለም ወይ ነው ጥያቄው። እንደማ ነኝ እኮ ኢብራሂም እኮ ነው ድናይ እያደረጋለሁ እንጂ እኔ እኮ ነኝ እያልኩ ነው። የአባቴን ባህሪ ሼር አደርጋለሁ እያልኩ ነው። አባቴ ድህነት ላይ ከወለደኝ ድህነትን እካፈላለሁ። መመለስ ትችላለህ እኮ የአዳም ዘር ነኝ እኔ። ሁሉም የአዳም ልጅ ነው አይደለም? ያ ታዲያስ ስለዚህ አዳም ልጅ ከሆንክ ደግሞ ብቻ ናቸው የአዳም ልጅ። የአዳም ልጅ ከሆንክ ደግሞ ከአዳም ሼር የምታደርገው ነገር አለ የለም? ከአባት በባህሪ ሼር የማደርገው ነገር አለ እያልኩ ነው። ኃጢአቱን ሼር ታደርጋለህ የሚለኝ ቦታም የለውም። አሁን እኔ በቁርአን ነው ቅጣቱ እኮ አንተም ላይ መጥቶብሃል እያልኩ እኮ ነው። ቅጣቱ አንተ ላይ መጥቶብሃል። ቅጣቱ እኮ አንተም ላይ መጥቶ ኢብራሂም አትራብም? ትራባለህ? አትራብም? እሺ እጠማለሁ። አባትህ ግን አዳም አይራብም። ቆይ አዳም የሰውነት ባህሪ ተሆነ አዳም ለምን አይራብም ነበር? ካለ በገነት ካለ አይራብም እኮ መላክ እያለ አዳም መላክ ነበር እንዴ? ሶሪ በገነት መላክም በለው ብቻ በገነት እያለ ስለ እሱን አላቅም። መላክ ይሁን ሰው ይሁን አላቅም። ብቻ ግን በገነት ሳለ አይራብም። ያ የገነት ባህሪው ነው። ወደ ምድር ከመጣ በኋላ ስለዚህ ባህሪውን ቀየረ ማለት ነው። ቴንኪው። ስለዚህ ባህሪውን ቀየረ እያልከኝ ነው። ስለዚህ ኦኬ፣ ስለዚህ አንተ የተቀየረውን የአዳምን ባህሪ ይዘሃል ማለት ነው። ይጅ ባህሪውን ይጃለሁኛ። ታዲያ ባህሪውን ጋር እኮ ነው የሚያውቀለው። የአዳም ባህሪ ሼር አድርገሃል ማለት ደግሞ በአዳም ምክንያት የመጣ ነገር ገጥመዋል። ባህሪውን ሼር አድርገሃል ማለት አባይ አደም አትብላ የተባለውን ዕፀ በለስ ስለበላ አሁን እኮ አልከኝ እኮ ራስህ ገነት ውስጥ የነበረው አዳም እና ምድር ላይ ያለው አዳም ይለያያሉ ካልከኝ እኔ የምድራዊውን አዳም ነኝ ካልከኝ በባህሪ የምድራዊ አዳምን ነው የሚመስለው። ኦኬ ቴንክ ዩ ጨርሰናል። እኔ ምክንያቱም ሁለት አይነት አዳም እየነገርከኝ ስለሆነ ማለት ነው። ከጥፋት በፊት የነበረና ቆይ ከጥፋት በፊት የነበረ አዳም አለ፣ ከጥፋት በኋላ የነበረ አዳም አለ። ስለዚህ እኔ ከጥፋት በኋላ ያለውን አዳም ነው የምመስለው እያለን ነው። ያንን አላውቀውም ጭራሽ አልነበረ። አሁን ለምሳሌ ይሄ ማለት ምን ማለት ነው? ኤክስ የሚባል ሰውዬ ነበረ፣ ጤነኛ ነበረ። ነገር ግን በሆነ በሽታ ታመመና ልጅ ወለደ። የሚወልደው ልጅም ከዛ በኋላ የዛ በሽታ ሼር አደረገ፣ አባቱን በሽታ ማለት ነው።
ልጁ ምንድነው እሱ አባትህ በሽታው ከተያዘ በኋላ ያለውን ሰውዬ ነው ወይንስ ከበሽታው በፊት ነው? እኔ ከታመመ በኋላ ወይም ደግሞ የአምራዜው ሰውነቱ ከገባ በኋላ ለእኔ ያስተላልፎልኛል። እኔ ከአባቴ ጋር የመሳሰለው በሽታው ከተያዘ በኋላ ነው። እንደዛ ፖይንቱ በሽታው ከማግኘቱ በፊት ሳይሆን ከታመመ በኋላ። እኔ በቁርአን ነው የምመራው። ቁርአን ኢብራሂም እስኪ አንድ አዳም ባጠፋው ጥፋት ትጠየቃለህ የሚለኝ ፓርት የለውም። ነገርከኝ። አሁን ባልኩህ እኮ ከታመመ በፊት የነበረው አዳም አይደለሁም አልከኝ። መሳሰላለን አልካድኩም። ከታመመ በኋላ ያለውን ግን ሼር አድርጌዋለሁ አልከኝ። አንድ ሰው የሆነ በሽታ ከተያዘ በኋላ እሱን ነው እኔ ከመታመሙ ወይም በሽታው ከመምጣቱ በፊት ያለውን ሰውዬ ሳይሆን በሽታው ካለበት በኋላ ነው ካልከኝ፣ ስለዚህ በሽታውን ሼር አድርገሃል ነው እኔ አርጉመንት በባህሪ የሌሎቹን እንስማቸው እስኪ። ራጁ እንኳን ደህና መጣ። ደህና ቆያችሁ። መልካም። የአዳምን ባህሪ ሼር ያደረኩት አለ ብለህ ታምናለህ? ማለትም ከውድቀት በኋላ ያለው ነው ማለት ነው። ባህሪ ሲባል እንዴት ነው? የሁሉም ሰው ከአዳም በኋላ ነው ሰው ልጅ የተገኘው አይደለም? ሰው ባህሪውም ቢሆን ማንኛውም ነገር ከአዳም ዘር ነው የሚመጣው ማለት ነው። ስለዚህ ዲኤንኤ ባህሪንም ይይዛል አንድ ላይ እና የአዳምን ባህሪ መያዙ ምንድነው እንትኑ አዲስ ነገር የሆነበት ማለት ነው። ኦኬ አዳም እነኚህ ነገሮች አሁን ነክተውታል አልነኩትም? ምን ራሱ ላይ ገጥመውታል አልገጠሙትም? ይሄ መራቡ፣ መድከሙ፣ መታመሙ ምናምን ነገር የሰው ልጅ የተፈጠረበት እንትን ነው እሱ ባህሪዎቹ። ታዲያ ምን አዲስ ነገር አለው? ሰው ልጅ እኮ ገነትን የምታገኘው ከፈተና በኋላ ነው። ገነት ማለት ምንድን ነው? አንደኛ በነፃ የሚገኝ ነው ወይስ ለፍተህ ተፈትነ የምታገኘው ነገር ነው? ኦኬ አዳም ምን ተፈትኖ ነበር ገነት የነበረው? እሱ መጀመሪያ የተፈጠረበት ቦታ ነው። ኦኬ ገነት የተፈጠረበት ቦታው ነው ወይንስ በጸጋ ያገኘው ነው? የተፈጠረበት ቦታ ነው። ስለዚህ መኖሪያው ነው ማለት ነው። የተገኘበት ነው ማለት ነው። የተገኘበት ነው ማለት ነው። ስለዚህ ባህሪው ነው ገነት ራሱ እዛ እንዲገኝ ያደረገው። ከዛ በኋላ ምድር ላይ መጥቶ ተፈትኖ ገነትን እንዲያገኝ አላህ ስለፈለገው ነው እንጂ ምድር ላይ ነው የሚፈትነው፣ እዛው ነው የሚፈትነው። ምድር ላይ ፈተናም ያለው ምድር ላይ ነው፣ ስቃይም ያለው ምድር ላይ ነው፣ ረሃብም ያለው ምድር ላይ ነው። ስለዚህ እነዚህን ፈተናዎች አልፈ በትክክል እምነትህን ይዘ ያላን መንገድ ከያዝ ገነት ትገባለህ። ለምን ገነት ፈተነው ካለ እንደዛ ከሆነ በነፃ የሚገኝ ሪዋርድ አይደለም ገነት ውስጥ ታዲያ አልፈተነውም? ፈተና የሌለበት ቦታ ነው እኮ ገነት። ምንም ነገር አሁን አንተ እንዳልከው ራሱ ረሃብ የለም ችግር የለም ምናምን ነገር አይደለም። የፈተና የት ነው? ምድር ነው። ምድር ላይ አምጥቶ ፈትኖ ያንን ፈተና ያለፈ ያንን ሴጣን እንዴት ሊያሳስተው ቻለ? ሴጣን እንዴት ሊያሳስተው ቻለ? እሱም መሳሳቱን አላህ ፈልጎት ነው። ስለዚህ አላህ ነው ይሄንን ወንጀል የሰራው ማለት ነው። በሰይጣን እንዲሳሳት አላህ ፈልጎት ያንን ነገር አደረገው። በስህተቱ ተምሮ ከዛ በኋላ ምድር ላይ እንዲኖር እንዲወልድ አላህ ስለፈለገው ያ ነገር ሆነ ማለት ነው። ከዛ በኋላ የሰው ልጅ ገነትን የሚወርሰው ፈተናዎችን አልፎ ረሃብ። ስለዚህ አሳሳቱ አላህ ነው ማለት ነው። ስለዚህ አጥፊው ሎክ በሰይጣን እንዲሳሳት አላህ አደረገው። ምን ብሎ አዘዘው? በመጀመሪያ ሰይጣን እንዳሳሳት እንዳበላ እንዳጠጣ አለውና መልሶ ደግሞ በሰይጣን አሳሳተው። ድራማና ቁማር ማለት ነው። አላህ እየተጫወተ ያለው ፈተናውም መሳሳቱንም ሁሉንም ነገር የፈጠረው ማን ነው? አላህ ነው። በቃ ሰው ልጅ እንደሚሳሳት ግን ስለዚህ አላህ ራጅ ይሰማል ወይ? እኔ ድምፅ። ስለዚህ አላህ እዚህ ጋር
ከገነት ሰይጣን አያውጣችሁ ብሎ የተናገረው። ስለዚህ አላህ እዚህ ጋር ከገነት አያውጣችሁ ብሎ እየተናገረ የነበረው ውሸቱን ነበር ማለት ነው። እውነትና ትክክለኛ ነገር ነው። ግን የሰው ልጅ እንደሚሳሳትና ስህተት እንደሌለበት ለማሳየት ነው። በቃ ፍጹም የሆነ የለም። እዚህ ጋር ከገነት አያውጣችሁ ብሎ ነግሮታል አይደል? መጀመሪያ እሱ ማስጠንቀቂያ ነገር ለማስገንዘብ ነው እንጂ ሰው ልጅ እንደሚሳሳትና ተሳሳች እንደሆነ ለማሳየት ነው። አደም የሰራው ደግሞ ጥፋት እንደዚህ ጥፋት የሚባል ሳይሆን ሰው መሆኑን የሚያሳይ ነው። ሰው ፐርፌክት አይደለም። እኛ ሰው አይደለም አላልንም እኮ አስቀድሞ። ሰው አዳም ገነት ውስጥ ተፈጠረ። ይኸውልህ አላህ አደምን ገነት ውስጥ ፈጠረው። ገነት ውስጥ ከፈጠረው በኋላ አደም ሆይ ለአንተም ለሚስትህም ሰይጣን ጠላት ነው፣ ስለዚህ ከገነት እንዳያወጣችሁ ተጠንቀቁ ትለፋላችሁና ብሎ መጀመሪያ መክሯቸው ነበር። ስለዚህ ይሄ የአላህ ምክር መጀመሪያ ሲመክራቸው የነበረው እዛ ገነት እንዲቆዩ ፈልጎ ነው ወይስ አይደለም? እሱን አላህ ነው የሚያውቀው። እኔ እሱ ላይ እንትን አልልም። የአላህ እንትን ነው፣ እውቀት ነው እሱ። እኛ የምናውቀው አዳም ተሳሳተ፣ ሰይጣን አሳሳተው፣ ከገነት ወጣ፣ ምድር ላይ መጣ። ምድር ላይ ችግር፣ ረሃብ፣ ሁሉንም ነገር አሳለፈው፣ ወለደ። ልጆቹም ወደ እስልምና ተጣራ፣ እስልምናን አስተማረ፣ ወደ ቀጥተኛው መንገድ አስተምሮ ይህንን መንገድ የያዘ ጀነት ያገኛል፣ ይህንን መንገድ የሳተ ደግሞ ወደ እሳት ይሄዳል የሚለውን ነገር ግልጽ አድርጎ አስተምሮ ቀጥተኛ እስልምና ላይ አቆይቶ ነው የሞተው አደም። ራጁ ምን እስልምና ትላለህ? ምንም በሌለበት ሃይማኖት ላይ ብቻውን የነበረን ሰውዬ እስልምናን አስተማሪ ይላል። ብቻውን የነበረን ሰውዬ ሙሐመድ ያለው ሙስሊሞች ነበሩ፣ ሁሉም ነቢያቶች ማለት ነው። አዳም እሱ ያንተ ተረት ተረት ነው የሚሆነው። እኔስ ለጊዜው እሱን እናቆየውና ስለዚህ ከገነት እንድወጡ አላህ ምክንያት ሆኗል። አላህ ምክንያት መሆኑ ሳያንስ ደግሞ ሴጣንም ወደ ሰዎች የሚያስጠጋው አላህ ነው አይደለ? ስለዚህ አስጠጋበት እንዲያሳስቱ አደረገ ማለት ነው። እዛ ጋር ቅድም እንትን ያለው ነበረ፣ በቀጥተኛው መንገድ ላይ ቆምባቸዋለሁ፣ አሳስታቸዋለሁ፣ ማጠማቸውም አለ ያለው አላህ ፈቀደለት፣ አሳካለት ማለት ነው። አንተም ባልከን መሰረት። ስለዚህ አሁን አንተ የአዳም ልጅ ነህ አይደለ ራጁ? አዎ። አዳም ከገነት ሲባረር መራብ፣ መጠማት፣ መሞት፣ መድከም፣ መታመም፣ ራቁት መሆን እነኚህ ነገሮች ገጥመውታል አይደለ? አንተ እነኚህ ነገሮች ይገጥመዋል አይገጥመውም? እኔንም አንተንም እየገጠምን ነው። ሰው ልጅ በጠቅላላ ያለበት ባህሪ ነው ይሄ። በገነት ቢሆን ኖሮ ግን ይገጥመው ነበረ? በገነት ቢሆን ይገጥመው ነበረ? ገነት ውስጥ ይሄ ነገር የለም እኮ። ቦታው ራሱ ከዚህ ነፃ ነው ገነት። አንተን በገነት ቢወልድህ አዳም ይሄ ይደርስብህ ነበር? ገነት ውስጥ መወለዴን አላህ ስላልፈለገ ነው ወደ ምድር ያመጣው አዳምን። ስለዚህ አዳምን አምጥቶ መወለድም አይሆንም ገነት ውስጥ እንዳትወለድ ካደረገ በኋላ እነኚህ ሁሉ እንዲደርሱብህ አደረገ ማለት ነው። አዎ ይሄ ፈተና ነው። ገነትን የማገኝበት ፈተና ይሄ ነው። የምድር ላይ ያለውን ፈተና ከተወጣው ወደ ገነት እገባለሁ ማለት ነው። በነፃ የሚገኝ ቦታ አይደለም ገነት። ምንድነው ልዩነቱ ተፈትነ መግባትና ሳትፈተን መግባት? የአላህን ትእዛዝ ማክበርና አላህ ያዘዘውን ነገር ሰርተ ከዛ በኋላ ያንን ነገር ከፈጸምኩ በኋላ የምታገኘው ሪዋርድ ነው። ገነት ማለት የምትሸለመው ቦታ ነው። እንደዛ ከሆነ ታዲያ ለምን አደምን በመጀመሪያውኑ ውጭ ያደርገውም ነበር? ታዲያ አደምን ለምን ውጭ ሳያደርገው? እንደዛ ከሆነ በመጀመሪያው ለምን ማዘዝ አስፈለገ? እንዲያታደርግ እንደዚህ አድርግ ብሎ ለምን ማዘዝ አስፈለገው? አንተ እንዳልከን መልሶ በሰይጣን አሳስቶ የሚያስወጣው ከሆነ ራሱ እንደዚህ የሚያደርገው ከሆነ ለምንድን ነው ገነት ውስጥ አደምን መፍጠር ያስፈለገው? እሱ የአላህ እንትን ነው፣ የራሱ ፍላጎት ነው። ለምን አደረገ ብለን የምንጠይቀው ጉዳይ አይደለም። አላህ ማለት ነው። ዘላለማዊነት መቼ ነው የምታገኙት? ዘላለማዊነት መቼ ነው የምታገኙት? ዘላለማዊነት ገነት ውስጥ ነው።
ስለዚህ ገነት ዘላለማዊነት ነው ብለህ ታምናለህ? በእርግጠኝነት እምነቴም እንደዛ ነው ያዘኝም። ሞት የለም በገነት ውስጥ የለም፣ ሞት የሚባልም የለም። ይሄ ምድር ላይ ያለው ችግር፣ ረሃብ፣ ምናምን ስቃይ የለም። ይሄ የጀነት እንትን ነው። ስለዚህ ከአዳም ከገነት በመውጣቱ ምክንያት ሞት ነክቶሃል ማለት ነው። እንደዛ ስለሆነ ደግሞ ሊሆን ይችላል እንደዛ። ኑሬ ይቀጥል እስኪ፣ ኑራ ይቀጥል ወይ ደግሞ ያሲን ተወሰነ፣ እነሱንም እንስማቸው። ማንኛው ነው ቀድሞ የገባው? ኑራ መቀጠል ትችላለህ። ያሲን አላህ ከመጀመሪያው እስከ መጨረሻው ቁማር ነበር ሲጫወት የነበረው። አሁን እንግዲህ ሙስሊሞች እየነገሩን እንደሆነው ከመጀመሪያው ጀምሮ እያታለላቸው ነበር። አደምንም ያታለለው ራሱ ነው ማለት ነው። ለምሳሌ አንድ ሰው ለልጁ የሆነ ጣፋጭ ከረሜላ ሰጥቶት እንካ ይህን ከረሜላ ብላ ጣፋጭ ነው ብሎ መርዝ ለውሶ እንደመስጠት ማለት ነው። እንደሚሞት እያወቀ ያንን ጣፋጭ ከረሜላ ለልጁ በመርዝ ለውሶ እንደመስጠት ማለት ነው። ያ ነው የሆነ። ምክንያቱም አስቀድሞ በአዳም ምንም ነገር እንዳይነካችሁ፣ እንዳትራቡ፣ እንዳትጠሙ፣ እንዳትታረዙ እዚሁ ሁኑ ብሎ ከነገራቸው በኋላ አይ ከገነት ሊያስወጣቸው ስለፈለገ ነው እንደዛ ያለው እንጂ እዛ የሚገባቸው ቦታ ሆኖ አይደለም እያላችሁን ስለሆነ ማለት ነው። ስለዚህ ማጭበርበር ይባላል። የሰው ልጅ የተፈጠረበት ዓላማ ራሱ ለምን እንደሆነ ግልጽ አይደለም ማለት ነው። በዚህ ምክንያት እንደሆነ እንደ ክርስትናው አዳምና ሔዋን የእግዚአብሔርን ትእዛዝ ጠብቀው ቢሆን ኖሮ ዘላለማዊነታቸውን በዛው ያገኙት ነበረ፣ ለዘላለም በዛው ይሆኑ ነበር። ነገር ግን ሞትን ትሞታለህ ብሎ እግዚአብሔር አምላክ አስቀድሞ ሕጉን ሰጥቶት ስለነበረ ያንን ሕግ በማጣታቸው ምክንያት ወይም ደግሞ በማፍረሳቸው ምክንያት ዘላለማዊነታቸውን ሉዝ አደረጉት ማለት ነው። ሕጉን ጠብቀው ቢኖር ግን ከገነት ሳይወጡ ለዘላለም እዛው ሕያው ሆነው ይቀሩ ነበር። ግልጽ ነው። እባብን ተንኮለኛ አድርጎ በዛ የፈጠረው ማን ነበር? እባብን ተንኮለኛ አድርጎ የፈጠረው ማን ነበረ? ሰይጣንንስ እንዲያሳስቷቸው የላከው ማን ነበረ? እባብን ተንኮለኛ አድርጎ ፈጠረ የሚል የለም። ተንኮለኛ አድርጎ ማንንም እግዚአብሔር አይፈጥርም። የፈጠረ ሁሉ መልካም ነው ይላል ዘፍጥረት ምዕራፍ 1 ላይ መጨረሻው ላይ ሙሉ ግን ባነበብከው ርዕስ ላይ አዳምጥ። እባብ ተንኮለኛ ነው። ያ ማለት ግን እግዚአብሔር ተንኮለኛ ያደረገው ማለት ራሱ ተንኮለኛ ነው። ሴጣንም ቢሆን ደግሞ ሐሰተኛ ነው፣ ተንኮለኛ ነው። ሐሰትን ሲናገር ከራሱ ይናገራል ተባለ እንጂ እንዲናገር ሰንበድ ያደረገው ማለት አይደለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ተንክፈትለት። ከራሱ ይናገራል። ሰው ከራሱ ተንኮለኛ ነው። እግዚአብሔር የፈጠረው ሁሉ መልካም ነው። ተንኮለኛ የሆነው በራሱ ተንኮለኝነት ማን ነው የፈጠረበት? ሰይጣን መፍጠር ይችላል ማለት ነው። የሞራል እንትኖችን የሞራል ችግሮችን እግዚአብሔር ሊፈጥር አይችልም። ሞራል በራሱ ምንድነውና አድርግ አታድርግ ስለሆነ ማለት ነው። ሰው ተንኮል ምናምን ሲባሉ እነኚህ የሞራል ኢሹ ሆኑ። ፈጣሪ ሞራል ችግሮችን ራሱ አይፈጥርም። የፈጠረው ሁሉ ፍጥር መልካም ስለሆነ የሞራል ከሆነ ምንድነው እሱ አታድርግና አድርግ ነው። ያንን መጣስ ስለሆነ ማለት ነው። ህግ መጣስ ነው። ያንን አታድርግና አድርግ አንተ ነው የምተገብረው፣ የሞራል ችግሮችን ማለት ነው። ቅድም ባነበብከው ጥቅስ ላይ እኮ ከፈጠረው ፍጥረት ሁሉ እባብ ተንኮለኛ ነው ይላል። እባብን ተንኮለኛ አድርጎ ፈጠረው ሳይሆን እባቡ ተንኮለኛ ነው። ለምን ተንኮል እንዲሆንበት ደግሞ የሆነው ምንድነው? እባብ በሰይጣን ስላደረ። አንብበው ይህን ክፍል ክርስቲያን። ሰይጣን እንዲያሳስታቸው የላከው ማን ነው? ሰይጣን እንዲያሳስታቸው ማንም አላከው፣ ማንም አይልክም። እኛ ጋር ሜይ ቢ እንደ ቁርአኑ መስሎ ከሆነ ሰይጣን እኛ ጋር አያስጠጋም። ወደ ሰዎች የሚያስጠጋው አላህ ነው። ቀጥል አንድ ክርስቲያን አንብበው። ላከው ካለ ታሳየናለህ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ ነው። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣
ሐሰተኛ የሐሰት አባት ነውና ይላል። አስቀድሞ ራሱ አዳምና ሔዋንን በሐሰት ሲከሳቸው በሐሰት ሲያታልላቸው የነበረው ያ ከራሱ ስለሚናገር ነው እንጂ እግዚአብሔር አምላክ ሂድና ሐሰት ተናገር ብሎ ልኮት አይደለም። ሲናገር ራሱ ይሰማል። ሜይ ቢ እንደናንተ ከሆነ ሰይጣንን የሚያስጠጋው አላህ እንደሆነ ቁርአን ላይ ተቀምጧል። እንደዚህ ኢቪል የሆኑ ባህሪዎችን አላህ ፕሮሰስ እንደሚያደርግ ማየት እንችላለን። ለምሳሌ በሱራ 6:112 ላይ አንድ ቃል አለ። ላንብብላችሁና እንቀጥላለን። 112 ኦኬ። ለእነዚያም ለነቢያት ሁሉ ከሰውና ከጋኔን የሆኑ ሰይጣናትን ጠላት አደረግን፣ ከፊላቸው ወደ ከፊሉ ለማታለል ልብስብስን ቃል ይጥላሉ ይላል። ስለዚህ አላህ ጠላት ስላደረጋቸው ስለሚያስጠጋቸው ወደ ነቢያት ኢቭን ወደ ነቢያት ጭምር ማለት ነው። ከፊላቸውን ወደ ከፊሉ ለማታለል አላህ ነው የሚልካቸው ሰይጣናት። እንግዲህ አደምንም ነብይ ነው ብለው ነው የሚሉት። ስለዚህ 52:21 አንድ የክፈተው ይህንም ያደርግ ከሆነ እኛን አይመለከተንም ማለት ነው። በራሱ ኢቭል ነገሮች ምንድን ናቸው መለየት መቻል አለብን። ክፋት ስለተባለ ተንኮለኛ ስለተባለ ምንድን ነው አድርግ አታድርግ የሚለውን መጣስ ከሆነ ህጉ ባለቤት ራሱ እግዚአብሔር እኮ ነው። አታድርግ ያለህን የምትሰው የምትተገብረው አንተ ነህ የምትሰው ማለት ነው። ህግን መጣስ የሞራል ኢሹዎች ከሆነ እግዚአብሔር የሞራል ኢሹዎችን እሱን አይፈጥርም። ኦራይት እነዚያንም ያመኑትን ዝርያቸውንም በእምነት የተከተላቸው ዝርያቸውን በእነርሱ እናስጠጋለን። ምን እናስጠጋለን? ከስራቸው ምንም አናጎድልባቸውም። ሰው ሁሉ ከስራው ተያያዥ ነው። ማንም ያስጠጋባቸው እንደምንም ያስጠጋባቸው ያሲን ጉንፋን ነው። አማኝ ያልሆነ አማኝ ያልሆነን እንደሚጠጋጉ ቁርአን ይናገራል። አማኝ ካልሆኑስ አማኝ ያልሆኑንስ ምንድን ነው የሚያደርገው? ማን ነው የሚያስጠጋው? ኦኬ አማኝ ያልሆነ ሰው ምንድን ነው የሚወልደው? ሱራ 17:64 ነው እንደፈተው 64 ከነሱ የቻልከውንም ሰው በድምፅህ አታል፣ በእነሱም ላይ በፈረሶችም በእግሮችም ሆነ ለልብ ገንዘቦቻቸው በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ስለዚህ ልጆቻችሁን እንዲጋራቸው አጋንንትን ፍቃዱን የሰጠው አላህ ነው። ልጆች ምን አጠፉ ብለን እኛ ክሌም ማድረግ እንችላለን ማለት ነው። ሴጣንም ማታለል እንጂ ተስፋ ቃልን አይገባላቸውም። ስለዚህ አሁን አደምና ሔዋንን ጠላትነትን አደረጋቸው። ኦኬ ከዛስ በአዳምና በሔዋን ምክንያት ሴጣን ከአንተ ጋር ጠላት ሆነ ማለት ነው። ለምን? በልጆቻቸውም ላይ ተጋራቸው ስላለህ ማለት ነው። ከነሱም የቻልከውን ሰው በድምፅ አታል፣ በእነሱም ላይ በፈረሶችም ላይ በእግረኞቹም ላይ ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ሴጣንም ማታለልን እንጂ ተስፋ ቃልን አይገባላቸውም። ከፋረው ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም፣ መጠጊያ በጌታ በቃ አለ። ኦኬ ሴጣን ለእናንተ ጠላት ነው አይደለም? አሁን ይጋራችኋል አይጋራችሁም? ይቆነጥጣችኋል አይቆነጥጣችሁም? ይነካችኋል አይነካችሁም? የሚነካችሁ ከሆነ ባሮቹ አይደላችሁም ማለት ነው። ባሮቹ አይደላችሁ። በባሮቼ ላይ ፈጽሞ ስልጣን የለህም ስላለ፣ ነገር ግን ጠላት አድርጓል። አረ ብዙ ነገር ያደርጋቸዋል ሙስሊሞችን። ይሄ ነገር ጠላት ስላደረገ ነው። ለምሳሌ ጆሮአችሁ ውስጥ ሽንቱን ይሸናል፣ አፍንጫችሁ ውስጥ ያድራል፣ በደም ስራችሁ ውስጥ ይዘዋወራል። እነዚህን ሁሉ ነገሮች ያደርጋቸዋል። አሁን ልጆቻቸውን ተጋራቸው ካለ በኋላ ሎክ መለስ አድርገው 64 ልጆቻቸውን ተጋራቸው ብሏል። ልጆቹ ምን አጠፉ? እሺ የሚጋራቸው ምን አጥፍተው ነው?
እያንዳንዱ ሙስሊም ሲወለድ እንደ ነቢያቸው አስተምሮ ደግሞ ሴጣን ይቆነጥጠዋል። ስለዚህ ስልጣን አገኘ ማለት ነው ሴጣን። ለምን? ጠላት ስለሆነ። ጠላት የሆነው ደግሞ ምንድን ነው? ከገነት ስላወጣ አባታችሁን አዳምን ከገነት ስላወጣ ጠላትነቱ መጥቷል ማለት ነው። ስለዚህ የአባታችሁ ጠላት ምን ሆነ ማለት ነው? የእናንተ ጠላት ሆነ። የአባታችሁ ጠላት የእናንተ ጠላት ሆኗል። ኢብራሂም ያንተ ጠላት አልሆነ? እንትን ነው ቅኔያዊ አነጋገር ይመስለኛል። እሺ ቀጥል። ሰይጣንም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግብ አላቸው። ሰይጣንም ማታለልን እንጂ ተስፋ ቃልን አይገባላቸውም ይላል። አይተሃል? ተስፋ ቃልን ግብ አላቸው ይለውና ሰይጣንም ማታለልን እንጂ ተስፋ ቃልን አይገባላቸውም ይላል። እሺ ቀና ምንድን ነው ግብ አላ እዚች ጋር ተስፋ ቃልን ግብ አላቸው ብሎ እያዘዘው ምን ይላል መልሶ? ሰይጣንም ማታለልን እንጂ ተስፋ ቃልን አይገባላቸውም እኮ። ተስፋ ቃሉ ምንድን ነው? ማድረግ የማይችለውን ነው እንዲያደርግ እያዘዘው ያለው ማለት ነው። አይ ማድረግ ማይችለው ግን ይሄንን ማድረግ ከእነርሱም የቻልከውን አታል ብሎታል። በመጀመሪያ አዳምን አላታለለም እንደምንማችል ከእነሱም አሁን ስለ አዳም አይደለም የሚያወራው ስለ ሰው ልጆች ነው። ማንኛውንም ሰው ልጅ ነው እኮ። ስለዚህ አዳምን አታለል አላታለለም? አታሏል። ስለዚህ ማሳካት ይችላል ማለት ነው። አዳም ምርጥ ባሪያው ነበር ያለ ከፍ አድርገው ክርስቲያን። አዳም ያላህ ምርጥ ባሪያ ከሆነ ምን ይላል እዚህ ጋር ደግሞ? ባሮቼ በሱ ላይ ፈጽሞ ለአንተ ስልጣን የለህም ይላል። ምርጡ ባሪያ ከሆነ ፈጽሞ ስልጣን የለህም ካለ ሁለቱን አስማማለኝ። እሺ አዳም ምርጡ ባሪያው ከሆነ ሴጣን ካሳሳተው ደግሞ መልሶ አላህ ፈጽሞ ስልጣን የለህም ካለ ከዛ ደግሞ በልጆቹ ላይ ሴጣን በሰዎች ላይ ጠላትነት ከሆነ ለምንድን ነው አንተ ጋር ጠላት የሆነው? እንደውም ዝቅ ስታደርገው 65 ላይ ያንኑ ነው የሚያረጋግጥልህ እኮ ያልኩህ እኮ ነው። ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም መጠጊያም በጌታህ በቃ ይላል እኮ። እኔም እኮ እሱን ነው እየጠየቅኩ ያለሁት። አዳም ምርጡ ባሪያ ነው አልከኝ አይደለም? አዳም ምርጡ ባሪያው ነው አልከኝ። አዳም ምርጡ ባሪያው ነው አይደለ? በገነት እያለ ነበረ። ከገነት ሲወጣና ከገነት በኋላ ልዩነት አለው ማለት ነው። ጥፋት ስላጠፋ ይኖረው ይሆናል። ኦኬ። ስለዚህ የሴጣንም እንትን የተለያየ ነው ማለት ነው። በገነት ውስጥ ነው ያሳሳተው ኢብሊስ ወይንስ ከገነት ውጭ ነው አዳምን ያሳሳተው? በገነት ውስጥ ነው። ስለዚህ ምርጥ በነበረበት ሰዓት ላይ ኢብሊስ አዳምን አሳስቶታል በሚያሳዝን ሁኔታ። ስለዚህ አይሰራም ያንተ ሎጂክ ማለት ነው። እኔ ያው ሎጂክ አይደለም እያወራ ያለሁት የተጻፈውን ነው የምልህ። ስልጣን ምን መሰለህ? ስልጣን እንዳልከው ነገር ሴንስ አይሰጥም። አሁን ስልጣን የለውም ሲሉ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ይለዋል። ያ ማለት ለሰዎች ነፃ ፈቃድን ሰጥቻለሁ ማለት ነው። ስለ ሰው ልጅ ነው ምንድን ነው የሚለው? ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን መጠጊያ በጌታ በቃ ስልጣን የለህም። ይሄ ያላ ትእዛዝ ነው አይደለም? ያላ ድንጋጌ ነው አይደለም? እኮ ያላ ድንጋጌ ነው እያለ ያለው ድንጋጌ ነው አይደለም? ላይ ስልጣን የለህም። ነገር ግን ምን ማድረግ ይችላል? ያታልላቸዋል ማለት ነው። የላይኛው ፉርሽ ያደርገዋል። በልጆቹ ላይ በምን ላይ ያደርገዋል ያልከውን ነገር ፉርሽ ነው የሚያደርገው። ሁለት ንግግር ነው ፉርሽ የሚያደርገው። አንደኛ ሰይጣንም ማታለል ተስፋ ቃልን ግባላቸው ይልና ሰይጣንም ማታለልን እንጂ ተስፋ ቃል አይገባላቸውም። ምንም ፉርሽ እኮ የሚያደርገው የለም። ምን መልሰልናል መሰለህ? በባሮቼ ላይ ምንም ስልጣን የለህም ይሏል። ኢብራሂም ምን መልሰልናል መሰለህ? ከፍ አድርገው ትንሽ ክርስቲያን አንብበው እስኪ። የቻልከውን በድምፅ አታል ይላል አይደለ? ይላል አይልም? ከኔ አነጋገር ነው መልስልኝ ይላል አይልም? ይላል። ምንም ቅኔ አይደለም። ቆይ ፕሊስ፣ የምን ቅኔ ነው? ቅኔ የሚሆነው የቱ ጋር መሰለህ? ኢብራሂም ቆይ ከእነርሱም የቻልከውን ሰው በድምፅ አታል። አዳምን አታሎታል አላታለለውም? አሁን ስለ አዳም የሚለው ከአዳም ጋር የተፈጸመውን ነገር አታሎታል አላታለለውም? አዳምን አታሎታል። ከአዳም ጋር የተፈጸመውን እያንዳንዱን ነገር ወደ ሰው ልጅ አታምጣ።
አንድ ነገር ልንገርህ እፎይ፣ አሁን በአጠቃላይ ማለት ነው ወደ ዋናው ቶፒክ ከአዳም ጋር ታገናኝ ይለኛል። ለምን አይገናኝ? አዳም ሰው አለ አንዴ እፎይ። አሁን እሺ፣ አንተ ላይ ልለጥፋ፣ ችግር የለውም። አንተ ጋር ልምጣ፣ አንተ ላይ ልምጣ፣ አጠቃላይ ቶፒኩ ላይ ያለኝን አረዳዴ አንተ ላይ ልምጣ። በቃ አዳምን ልተውና አንተ ላይ ልምጣ። አረዳዴ ልንገርህ። እሺ፣ ያንተ አረዳድ አልፈልግማ። ያንተን አረዳድ ሳይሆን ነው የሚፈልገው የእስልምናው ምን ይላል የሚለውን ነው የምፈልገው። ከእስልምና ነው እኮ ማውራ አይደለማ። ምክንያቱም የሆነና አካል ስትጠየቅ እየሸሸህ ነው፣ እየሸሸህ ስለሆነ እያቀረብክ ያለው። እኔ እኮ ሙሉውን እኮ ራስ ኢንተርፕሬት እንድታደርግ እኮ ነው የፈቀድኩት። ጽሁፉ ሙሉ ለሙሉ ለመረዳት ሙሉ ቶፒኩን ማንበብ ሊጠበቅብን ይችላል። እንዲህ ቆርጠህ ስታቀርበው ሙሉ ለሙሉ አንተ የምትለውን አይነት ፍቺ ሊሰጠልህ ይችላል። ሙሉ ስናነበው ግን ፍቺው ሌላ ሊሆን ይችላል። ለዛ ምንም እኮ ሌላ አይደለም። ያስፈልጋል። ምንም እኮ እንትን አይደለም። ስልጣን የለውም ይላል። እኔ እኮ እሱ ነው ጥያቄም እኮ ነው እኮ እሱ ነው። ስልጣን ከሌለው አንተን ለምሳሌ ቆንጥጦ አሳለቅሷል? አላስለቀሰም? ስትወለድ ያ ስልጣን እኮ አይባልም። ማስለቀስ ስልጣን አይባልም። ሰይጣን አንተን መመጅለቡ ስልጣን አይባልም። ስልጣን አባባሉ ከምን አንጻር መሰለህ? በህይወት ላይ ከመቆንጠጥም በላይ እያስለቀሰው በደም ውስጥ እንደ ደም ስር እየዞረብህ ስልጣን የለውም ትለኛለህ እንዴ? ይኸውልህ ስልጣን ከምን አንጻር መሰለህ? ስልጣኑ እኔን ወደ ገሃነምም ወደ ጀነትም የማስገባት ስልጣን የለውም። ገብቶሃል? ጥሩም የመስራት መጥፎም የመስራት ተጠያቂውም ባለጉዳዩም ማነኝ? እኔ ነኝ። ለዛ የሚሆን ስልጣን የለውም። መቆንጠጥ እኔ ስለ ገሃነምና ገነት ስለመቅጠት አለ ምን እያወራለት? አንተን ስለማሳሳት አንተን ስልጣን አለው የለውም እንጂ ገሃነም ይገባል ገነት ይገባል የሚል ጥያቄ የለኝም። ቀጥል ክሻ አይ ኢብራሂምን እያወራ እንደሆነ የሚያውቀው አይመስለኝም፣ እርግጠኛ ነኝና እንደዛ ከሆነ የሰይጣን ስልጣን ምን ይመስለኛል። ስለዚህ ሰይጣን በሙስሊሞች ላይ የተሰጠው ስልጣን አለ። እሱን ቢያንስ አፈርም አድርግልን ኢብራሂም። ሉክ አሁን ሱራ 15:42 ላይ ሱራ 15:42 ላይ እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ሲቀር። ሰይጣን ስልጣን ያለው ማን ላይ ነው? ጠማሞቹ ላይ ነው ብሎ ነው የሚናገረው። እሺ ጠማሞቹ ላይ ያልሆነው ሰው ላይ ስልጣን አለ ወይስ የለው? ጠማማ ያልሆነው ሰው ስልጣን የለውም። ይኸውልህ ምን መሰለህ፣ ሰይጣን ስልጣን ያለው ጠማሞቹ ላይ ብቻ ነው አይደል? ከጠየቀኝ ልመልስልህ። ዋንቷን ነው ጥያቄው። ምንም ማብራራት ራሱ አይፈልግም። ማብራራት የሚፈልግ አይደለም። ሰይጣን ስልጣኑ ያለው ጠማሞቹ ላይ ብቻ ነው አይደል? የጠመሙት ላይ ጠማሞቹ ሳይሆን አሁን ለምሳሌ ነጻ ፈቃድ የሚጠሙት መቼ ነው? የሚጠሙት መቼ ነው? የጠመሙት ላይ ነው አለ። መቼ ነው የጠመሙት? አለ ሰይጣን የጠመሙት። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም ይላል። ከጠማሞቹ የተከተለ ሰው ብቻ ሲቀር ማለት ማን ያጠመማቸው? ሰይጣን የጠየቀው ፈጣሪን የሚሳሳቱልኝን ሰዎች የሚወድቁልኝን ሰዎች ልጣል ብሎ ነው። ፈጣሪም ለዛ ፈቃድ ሰጠው። ከዛስ እኔ ችግር የለውም በቃ የሚያጨቃጭቅ አይደለም። ችግር የለውም። ኢብራሂም በጣም እየዋሸ ስለሆነ እኮ ነው። ቁርአኑ በጣም ግልጽ ነው። አንተ በጣም እየዋሸ ነው የራስን ቁርአን። ችግር የለውም። እኔ በቃ አሁን ባሮቼ በእነሱ ለአንተ ላይ ችግር የለውም። በቃ ተግባብተናል። ችግር የለውም። በእነሱ ላይ ስልጣን የለህም ይላል። ከማን ውጭ ሲቀር? ከጠማሞቹ የተከተለ ሰው ብቻ ሲቀር ብቻ ብሎ ሰግቶታል። የተከተለው ሰው ጠማማ። ችግር የለውም። በቃ ተግባብተናል። እሺ አደም ጠማማ ነበር። እናመሰግናለን ክርስቲያን። የተከተለው ሰው ጠማማ ነው። አደም ጠማማ ነው። ሔዋን ጠማማ ናቸው። ፔሬድ። ገነት ማስገባት ማስወጣት ሳይሆን ከገነት ውስጥ ማስወጣት ይችላል ኢብሊስ። ፔሬድ። እሺ እኔ ግን የምጠየቀው አሁን ዋናው ቶፒኩ በአዳም ጥፋት ትጠየቃለህ አትጠየቅም ነው። በአዳም ጥፋት አልጠየቅም እያልኩ ነው። መራብ መጠማት አንተ ደግሞ ትጠየቃለህ። እንዴት እንደምትጠየቅ ደግሞ እሱን ሳሁን ስታወራ ቆይታ አስጨርሰኝ ትላለህ። የሳወራ ደርበህ ሉክ ስለ ገነት ስለወሰደው
ከገነት እንኳን ያስወጣቸው አዳምና ሔዋንን ማን ነው? ኢብሊስ ነው፣ ሰይጣን ነው። ሰይጣን ያስወጣል ብሎ ውሸቱን ነው እንደዚህ ብሎ የተናገረው ማለት ነው። አላህ እየዋሸ ነው። ወይም ደግሞ ከዛ በኋላ ደግሞ ኢብራሂም አደረፈ። ጥያቄ ነው ጠይቁ። አደረበ አትሊስ አዳምጥ። ምክንያቱም ምንድነው እሱ ከገነት ያስወጣቸው ኢብሊስ አንድም ኢብሊስ ስለሆነ ማለት ነው፣ ሰይጣን ስለሆነ አይደለም ካልከን አላህ ዋሽቷል ማለት ነው። ሰይጣን እንዳያስወጣችሁ ያለው እንዳታላችሁ ሰይጣን ያስወጣችኋል ያለው ኢብሊስ አላህ ውሸታም ይሆናል ማለት ነው። ሰይጣን ደግሞ አደምን ከገነት ማስወጣት ከቻለ አቅም አለው። ከዚህ በላይ አቅም ከየት ይመጣል? ከገነት ከማስወጣት በላይ ያውም ገነት እንዳገባ ብቻ ሳይሆን የሚያደርገው ገነት ያሉትን ከገነት ማውጣት ይችላል። ስለዚህ አሁን ወደ እንትኑ መልሰውና ጠላትነቱ ላይ መጥቷል አልመጣም። ከዛ በኋላ በአንተና በዘሮቹ መካከል ጠላትነት አደረጋቸው ማለት ነው። ልክ አንተም አይምነ አንዴ ክፈተው ቁርአኑ ሱራ 20 ያለውን ነው። ያ ጠላትነቱ ይቀጥላል ማለት ነው። ለሚስትም በእርግጥ ጠላት ነው። ስለዚህ ከገነት አውጣችሁ ትለፋለህና ስልጣን ስላለው ነው። እንዲለፋ አደረገው፣ እንዲታመም አደረገው፣ ከገነት እንዲወጣ አደረገው፣ እንዲራብ አደረገው፣ ራቁት እንዲሆን አደረገው። ለአንተም በእርሷ ውስጥ አለመራብ፣ አለመታረዝ አለ። ከፈር አንተም በእርሷ ውስጥ አትጠማም፣ ፀሐይ ትኩሳትም አትነካም። ውጪዝ አትታመምም ነው። በገነት ቢሆን አይታመምም፣ አይጠማም፣ አይራብም፣ አይታመምም። እነኚህ ሁሉ አይነኩህም። ነገር ግን ሰይጣኑን አደረገው። አንተም በእርሷ ውስጥ አትጠማም፣ ፀሐይም አትተኩስም። ከፍ አድርገው። አለመታረዝ አለ፣ በእርሷ ውስጥ አለመራብ አለ። ሰይጣን ወደ እርሱ ጎተጎተ። አዳም ሆይ በመዘወተሪያ ዛፍ በማይጠፋ ንግስና ላይም ላመላክትህ አለው። ከእርሷም በለሉ፣ ለእነርሱም ኅፍረተ ገላቸው ተገለጸች። ገነትም ቅጠል በላያቸው ላይ ለጥፉ ጀመር። አዳም ጌታቸውን ትእዛዝ ጣሰ። ያለህን ጥሳስ እያስጣሰው አይ ምንም አላደረገም ማለት ከባድ ነው። ያውም ነብይ የሚሉትን ማለት ነው። አይ ስልጣን የለውም ማለት አስቸጋሪ ይሆናል ማለት ነው። ከፈለገው ተሳሳተም፣ ጣሰ፣ ተሳሳተም። ከዛም ጌታ መረጠው፣ በእርሱም ጸጸቱን ተቀበለው፣ መራውም። ከዛም ጌታው መረጠ አላቸው፣ ዝቅ አድርገው ከፍ አድርገው አላቸው፣ ከፊላችሁም ለከፊሉ ጠላት ሲሆን ሁላችሁም ከእርሷ ውረዱ። ከእኔም የሆነ መሪ ቢመጣላችሁ መሪን የተከተለ አይሳሳትም፣ አይቸገርም። ስለዚህ አስቀድሞ ምን አድርጓቸዋል? አሳስቷቸዋል። ሴጣን አሳስቷቸዋል፣ ሊተራሊ ማለት ነው። ራጁ እንኳን እናመጣ ኦኬ። ራጁ ቅድም አውርተናል። ሜይ ቢ ፈዋድ መሰለኝ አላወራ። ፈዋድ እና ዜድ ፈዋድ ወይም ዜድ እሰማለሁ እኔ ክርስቲያን ሙስሊሞች ተቃጥሉ ሜይ ቢ። ስለዚህ በአደም ምክንያት ነው ወይስ አይደለም የሚለውን ከገነት የወጣችሁት ማለት ነው። አንዴ እሱን በደንብ መልስ ብትሰጡን ደስ ይለናል። ከገነት የወጣችሁት በአደም ምክንያት ነው ወይስ አይደለም? በጣም አጭርና ግልጽ የሆነ ጥያቄ። እሺ፣ አጭርና ግልጽ የሆነ መልስ። የሰው ልጅ በአዳም ምክንያት ነው ወደ ምድር የመጣው። ግን ደግሞ ምንም አይነት የኃጢአት ውርስ የለውም። የባህሪ ውርስ ግን አለው። መራብ፣ መጠማት የባህሪ ውርስ አለው። ከዛ በተረፈ የኃጢአት ውርስ ግን የለውም። ይህ በእስልምና ነው። የኃጢአት ውርስ አላቸው የሚል ቦታ ካለ በእስልምና አስተምሮ ማምጣት ትችላለህ። የኃጢአት ውርስ የለንም።
እኛ በስራችን ነው የምንጠየቀው ብለን ነው የምናምነው። ቆንጆ። ስለዚህ እኛም እንስማማለን። እኛም ኃጢአቱ ይወረሳል ብለን አናምንም። ኃጢአት የሚሰራ በባህሪ እንጂ የሚወረስ አይደለም። ኃጢአት የሚወረስ ሳይሆን የሚደረግ ነው። ኃጢአት ሕግን መተላለፍ ስለሆነ ትእዛዝን መጣስ ስለሆነ ሰንበዲ በጣሰው ሰንበዲ ሊጠየቅ አይችልም። ነገር ግን አባታችን አዳም ባለጸረ ያንን ጸጋውን ተነጠቀ። ጸጋው ተገፈፈው። ባለሀብት ነበረ፣ ድሃ ሆነ። ማይራብ ነበረ፣ ሚራብ ሆነ። ማይታመም ነበር፣ ሚታመም ሆነ። ማይደክም ነበር፣ ሚደክም ሆነ። ያንን ከዛ በኋላ ሲወልደን እኛ የእሱን ባህሪ ሼር አደረገን። እነኝን የመጡበትን ከገነት በኋላ ከወጣ በኋላ መራቡ፣ መጠማቱ፣ መድከሙ እነኚህ ሞቱ መጣብን ብለን እኛ እናምናለን። ራቁት መሆን መተፋፈሩ ጸጋችን ሲገፈፍ አስቀድሞ ራቁት ሆኖ አይተፋፈሩም ነበረ። ነገር ግን ከኃጢአት በኋላ እነኚህ ነገሮች ሁሉ መጡበት አዳም። እነኚህ ሁሉ ከመጡበት በኋላ ከዛ በኋላ ከወጣ በኋላ ከገነት የሚወልደው በሱ አምሳል ስለሚወልደን ራቁታችንን ማንሄድ ምናተፋፈሩን የሚረበን የሚጠማን የምንደክም ሆንን። እነኚህም ከአዳም ሼር አድርገናል ነው። ኢብራሂም ቤቢ ጸጋቸው ተገፈፈ ያልከው በመሰረቱ ጸጋቸው ተገፈ አይደለም የሚለው አይናቸውን በራ ነው የሚለው። አወቁ ምንድን ነው ሲያዩት ከዛ በኋላ ራቁታቸውን መሆናቸውን አወቁ ነው የሚለው። መጀመሪያ አያውቁም ነበር። ቁርአን ላይ እንደዛ የሚለውን አላየውም። ራቁታቸውን መሆናቸውን እንዳወቁ አላየም። ክፈትለት አይገልጽም ብሏል። አላልኩም። ቅጠል የሸፈኑት መቼ ነው? ቅጠል የሸፈኑት መቼ ነው? አላልኩም። እኔ ለአንተ ማብራሪያ መልስ የሰጠሁት ምን አስከፍተህ እኮ። ቅጠል የሸፈኑት መቼ ነው? ራቁት መሆናቸውን እያዩ ነበረ በገነት ውስጥ ናነገር። እኔ አላልኩም። እኔ ከአንተ አሁን ማብራሪያ ጋር ነው ጥያቄ የጠየቅኩት እኮ። በገነት ውስጥ እያሉ ራቁት መሆናቸውን ጸጋቸው ሲገፈፍ አልክ። ጸጋ ማለት ምን ማለት ነው? ተገፈፈ የሚል የለም ነው እያልኩ ያሉት በመጽሐፍ ቅዱስ። ጸጋ ማለት ምን ማለት ነው? ምን ማለት ነው? አንተ አብራራልኝ። እዛች ጋር የለም የተጠቀሰ ጸጋ የሚል። አይናቸው በራ ማለት ነው። አወቁ ነው የሚለው። ምን ማለት ነው? ምን ማለት ነው? እሱን አንተ አብራራልኝ። ግን ጸጋ የሚል የለም። ማወቃቸውንማ አንተም ጋር እኮ አለ። ማወቃቸውማ ራቁት መሆናቸውን አይተው እኮ ቅጠል ሸፈኗል። በፊት እኮ አልሸፈኑማ። ወደ ጸጋ የቀየርከው ከምን አንጻር ነው? እዛ ላይ አወቁ ነው የሚለው። አይናቸው በራላቸው ነው የሚለው። ጸጋ ያዞርከው ከምን አንጻር ነው? ጥያቄ ነው። ምናልባት ሰይጣን ማታውቁትን ነገር ታውቃላችሁ እንዳለው በዛም ተሳክቶላቸው ይሁን እንዴ? እውነቱን ነበር ማለት ነው ሰይጣን? ጥያቄ ነው። ሰይጣን እኮ ያላቸው እኮ ዋነኛ ታርጌቱ ሰይጣን ምንድን ነው? እንደሱ ዘላለማዊ ትሆናላችሁ የሚለውን ነው አይደል? እውቀትማ እኮ አስቀድሞ እግዚአብሔር ብሏቸዋል እኮ። መልካምና ክፉ ከሚያሳውቁ አትብሉ ብሎ እኮ እግዚአብሔር እኮ ጠቁሟቸዋል እኮ። እውቀቱ የማታውቁትን ታውቃላችሁ። ኖ እሱ አይደለም። የሰይጣን ዋና ታርጌቱ ምንድነው? ዘላለማዊ ትሆናላችሁ የሚለው ነው። ዘላለማዊ ትሆናላችሁ እንደሱ ትሆናላችሁ የሚለው ነው እንጂ ራቁት መሆንን የሆነ ራቁትን ታውቃላ እሱ ዋና ፖይንቱ አይደለም የሰይጣን። መልካምና ክፉ የሚያሳውቀው አታድርጉ ብሎ እኮ እግዚአብሔር አስቀድሞ ነግሯቸዋል። ኤኒዌይስ ምንድነው እሱ ማወቅ ራቁትነት ፕሊስ አደረበ ዘላለማዊም ሆነናል አደረበ ራቁታቸውን ማወቃቸው ጉዳይ ከሆነ ግን አንተ ጋርም እዚህ ጋር ራቁታቸውን አሉ። ጸጋ ምንድነው? ስጦታ ነው። ረድኤትን መለየት ማለት ነው። ረድኤቱ ተለያቸው። ለዛ ነው ፍራቻ መጣባቸው። ያ ኮንፊደንስ የነበራቸው ረድኤቱ ሲለያቸው ራሳቸው ወደ መደበቅ ውስጥ ገቡ ማለት ነው። የመረበሽ ውስጥ ገቡ ማለት ነው። የሚጠብቃቸው የእግዚአብሔር ጸጋ ልክ ሲለያቸው፣ ሲርቃቸው ፍራቻ የሚደበቁ የሚሸፈኑ ሌላ የሚሸፍናቸው ነገር ውስጥ ፍለጋ ገቡ ማለት ነው። ሰላም የሚያረጋጋቸው ያንን ጸጋ ተነሱት። ልክ እሱ ሲያጡ ምንድን ነው የሆኑት? የሚደበቁና የሚሸበሩ ነው የሆኑት። ጸጋውን አጥተው ነው ማለት ነው። ጸጋውን አጥተው ነው የበሉት ማለት ነው። ፍሬው ጸጋውን አጥተው ነው የበሉት ማለት ከነበረ መጀመሪያ ጸጋው አብሯቸው ከነበረ የፈጣሪ ጸጋ በአንተ አባባል አትብሉ የተባሉትን እንዴት ሲበሉ ጸጋው አላስቆማቸው? ጸጋ ነፃ ምርጫን የሚከለክል አይደለም። ነፃ ምርጫ ስላላቸው እኮ ነው። ጸጋው ነፃ ምርጫቸውን የሚከለክል የሚገድባቸው አንቆ የሚይዛቸውማ ከሆነ ምንድነው እሱ የሚሆነው? ብሉ አትብሉ ተብለው መታዘዝ አልነበረባቸው። የሚከለክላቸው ከሆነ እሱ ምንድነው የሚሆነው? በቃ እንደዚህ አድርግ፣ እንደዚህ ይሁን፣ እንደዚህ ፍለጥ፣ እንደዚህ ቁረጥማ ከሆነ
አስቀድሞውኑ ትእዛዙ አያስፈልግም ማለት ነው። ትእዛዙ ያስፈለገው እኮ የራሳቸው ፍሪ ዊል ኤክሰርሳይዝ እንዲያደርጉት ነው። ነፃ ምርጫቸው እንዲያደርጉት ነው። ነፃ ምርጫቸውን እንዲተገብሩት ነው። ለዚህም ነው እኮ እናንተ ጋር ያለውን እንዴት ብታየው ነው ታዲያ። ፍረተ ገላቸውን ምን አደረገላችሁ? ገለጻቸው። ከገነትም ቅጠል በላያቸው ላይ ይለጥፉ ጀመር። አስቀድመው ይለጥፉ ነበር አልነበረ? ኦኬ፣ ልክ ሲበሉ ሪላይዝ ያደረጉት ነገር አለ ማለት ነው። ያወቁት ነገር አለ። የሚያሳፍር ነገር ማፈር ራሱ ምንድን ነው? እሱ የሆነን ህግ ስትጥስ ማለት ነው። የሆነን ህግ ስትጠስ የጥፋተኝነት ስሜት ሲሰማ ጊልቲ ማይንድ እዛ ውስጥ ገባ። አይምሯቸው፣ ጭንቅላታቸው ምን ማሰብ ጀመረ? የጥፋተኝነት ስሜት። ከገነትም ቅጠል በላያቸው ላይ ይለጥፉ ጀመር። አዳምም የጌታውን ትእዛዝ ጣሰ። ኦኬ፣ ትእዛዝ መጣሱና ቅጠል መለጠፉ ምን አገናኘው? ካደ ቀጠለ። እነዚህ ላይ እኮ ግጭት የለብኝም። ቅድም አንተ ከመጽሐፍ ቅዱስ አንጻር ላወራህ ራስ ጋር ሲሆን ግን በዝምታ ታልፈዋል። ኔስ ቀጥል ክርስቲያን። ስለዚህ እንግዲህ ያው ምንድነው ሙስሊሞች በአዳም ምክንያት ምንም እንኳን የደረሰብን ነገር የለም ብትሉም ከገነት መውጣት በራሱ ምንድነው ከአዳም ኃጢአት መስራት የተነሳ ነው ማለት ነው። አዳም ኃጢአት ባይሰራ ኖሮስ በዛው በገነት ትቆያላችሁ ወይስ አትቆዩ? ቀጣይ ጥያቄ ያሲን ወይም ደግሞ ራጁ ፉአድ ኢብራሂም ቀጥልሽ። ሌሎቹ መማር ትምህርት ላይ ነው። ኢብራሂም ይበቃዋል። ኢብራሂም ይህንን ደጋግሞ መለሰ እኮ። ያው ተመሳሳይ ስለሆነ ኢብራሂም ይበቃዋል። ሌሎች ይቀጥሉ። ዜድ ዜድ ፖዝ ነው። ዜድ ዜድ ይውጣ። ዜድ ሰዓት ሌሎች ጥያቄዎች ብዙ አሉ ናቸዋል በዚህ ጉዳይ ላይ ግን እነኚዎቹ ይመለሱ ቅድሚያ። ያሲን እንዴት ነህ? ቃል ልጅ በቃ ቃል አለ። እኔ መማር ነው የሚፈልጉት። ከበድ ብሎ በጣም ቀላል ተውቢቅ እኮ ነው። ለሙስሊሞቹ በጣም ቀላል ነው። ምክንያቱም ሁሌም እኛን የሚያነሱት ጥያቄ ስለሆነ ማለት ነው። ቀለል አድርገው እኮ ነው የሚጠይቁት እና ተራ ነገር ነው የሚያደርጉት። ለዛ ነው እንዲመቻቸው አድርጌ ነው በደንብ እንዲያወሩ ነው። እፍ